ጤና ይስጥልን እንዴት አላችሁ የትክታችሁን ሁሉ መልካም ይመስገን አምላክ ይመስገን ፈጣሪ ይሄ ሚስተር ቢሲሲ የተባለ ቻናላችን ነው እንኳን ደህና መጣችሁ ቋቆያችሁ እያልኩኝ እኔ ለማታቁኝ አሸናፊ ይባላልው ዛሬ ይዤላችሁ የመጣሁት ምንድነው የፍሬሽማን ኮርስ ኢኮኖሚክስ ዩኒት 2 ፓርት 5 የመጨረሻውን ክፍል ይዤላችሁ መጥቻለሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ ለጥሞቻችሁ ለአጋሮቻችሁ ደግሞ ይጠቅማችኋል ካላችሁ ሼር እንድታረጉልን በዙ መልእክት ያስተላልፍን ወደ ዛሬው ትምህርታችን እስኪ አንድ ባንድ ገብተን እንመልከት የመጀመሪያው እዚህ ላይ የምንመለከተው የዚህ ቻፕተር መጨረሻ የምንመለከተው ማርኬት ኢኩሊብሪየም ይለናል ማርኬትን ስናስብ ከኢኩሊብሪየም በፊት ማየት ያለብን ማርኬት ምንድነው ማርኬት ብለን የምንጠራው ገበያ ነው ገበያ ሆኖ ደግሞ ወይም ፕሌስ ብለን የምንጠራው ነው ሻጭና ምን ማለት ነው ገዢ የሚገናኙበትን ስፍራ ወይ ፕሌስ ወይም የሁለቱ ምንድን ማለት ነው ምንድነው ኮሙኒኬት የሚያደርጉበት የሚገበያዩበትን ነገር ነው አይደል ቦታ ወይ ስፍራ ነው አይደል ማርኬት ምን ስለዚህ እዛ ላይ ሻጩና ገዢው ኢኩሊብሪየም ላይ የሚደርሱት ወይም ኢኳል እርካታ ኢኳል ምንድነው ደስታ ወይም ሳቲስፋክሽን ደረጃ የሚደርሱት የት ላይ ነው የሚለው ነገር ስናወጣ ኢኩሊብሪየም ነው ስለዚህ ምን አይልም ማለት ነው ሁለቱም የሳፕላየሩም ከፍ አይልም የፈላጊውም ምን አይልም ማለት ነው ዝቅ አይልም ስለዚህ ሁለቱም እኩል ቻንስ በሆነ መልኩ ምን የሚሉበት ማለት ነው የሚረኩበት ብለን ብንጠራው ይቀላል ማለት ነው እና እስኪ አንድ ባንድ እንመልከት ምን ይላል እዚህ ላይ እንደምንመለከተው ሃቪንግ ይለናል እዚህ ጋር ምንድነው የሚለን ሃቪንግ አናላይዝ ዲማንድ ኤንድ ሰፕላይ ሴፓሬትሊ ከዚህ በፊት ምን ብለናል ዲማንድ ብለን የምንጠራው በገበያ ስርዓት ውስጥ ምንድነው የምንለው አንድ ሰው ለመግዛት ፍላጎት ካለውና የሚገዛበት ፐርቼዚንግ ፓወር ወይም ገንዘብ ኢንካም ካለው ሁለቱን ካሟላ ነው ብለናል አይደል ዲማንድ ብለን የምንጠራው ብለናል ስለዚህ ዲማንድ ምንለው ይሄ ነው አንድ ሰው መግዛት ዊሊንግነስ ኦፍ ምንድነው ባይንግ በተጨማሪም ደግሞ ምን መኖር አለበት ፐርቼዚንግ ፓወር ሊኖረው ይገባል ያ ካሟላ ነው ዲማንድ ምንለው ብለናል ሁለተኛው ሳፕላይ ስንል ደግሞ ስንመለከት ምን ብለናል አንድ ሻጭ ብለን የምንጠራው willingness to sell and produce or supply to the market ብለን ስንጠራ ምን ብለን እንጠራለን ማለት ነው ሳፕላይ ስለዚህ እነዚህም በሁለቱም በተናጠል ስንመለከት ነበር አይደል አሁን ግን የምንመለከተው ሚደናል we know combine them understand how to market price product is determined ስለዚህ ማርኬት ፕራይሱና ፕሮዳክቱ እንዴት ዲተርማይን እንደሚያደርግ አንደርስታንዲንግ እናደርጋለን ስለዚህ እንዴት how the market price product is determined እንደሚያደርግ እንመለከታለን ስለዚህ ማርኬቱን ፕራይሱ እንዴት ከፕሮዳክት ጋር እንዴት ዲተርማይን እንደሚያደርግ እስኪ አንድ ባንድ እንመለከታለን ይሄንን ስንመለከት የሚመጣው መሰረታዊ ሐሳብ ምንድነው ማርኬት ኢኩሊብሪየም የሚባለው ይመጣል ማለት ነው ስለዚህ ይሄንን ስናነሳ ዲፊኒሽኑ ማርኬት ኢኩሊብሪየም ማለት ምንድነው ይለናል ማርኬት ኢኩሊብሪየም is the situation that occur when a market demand equal to the market supply ስለዚህ ምንድነው ማለት ነው ገበያ ላይ የሚወጡት ገዢዎችና የሳፕላየሮች አቅራቢዎቹ ምን ሲሆን እኩል ሲሆን ምን ብለን እንጠራለን ማርኬት ኢኩሊብሪየም ብለን እንጠራዋለን ስለዚህ ማርኬት ላይ የሚገርበው ሳፕላይ ወይም ኮሞዲቲ እና ማህበረሰቡ የሚፈልጉት ኮሞዲቲ መጠን ምን ሲሆን ማለት ነው ሁለቱም እኩል ሲሆን ምን ብለን እንጠራዋለን ማርኬት ኢኩሊብሪየም ብለን እንጠራዋለን ኦኬ ስለዚህ ሚላችኋል at this point there is no tendency for the price of to change ይለናል ስለዚህ ምንም ማረግ ባህር የለውም ቴንደንሲ የለውም ይለናል ምንም የፕራይስ ዋጋ ቼንጅ እንዲኖረው ቴንደንሲ የለውም እሱ ብቻ ነው ፕራይስ ኦፍ ቼንጅ ኦፍ ቴንደንሲ ብቻ ሳይሆን በተጨማሪም is no tendency for the quantity ወይንም ዲማንድ ቼንጅ ብለን ኳንቲቲ ቼንጅ ፕራይስ እና ኳንቲቲ ያርያውን ስለዚህ ሁለቱንም ቼንጅ የሌለባቸው ስለዚህ ሁለቱም እኩል የሚሆኑበት ነው ማለት ነው ይሄንንም ከታች ምን ይላችኋል it is ይለናል ወይንም ማርኬት ኢኩሊብሪየም ብለን የምንጠራው represent balance between the quantity of the consumer are willingness to buy and the quantity of producer are willing to sell ስለዚህ ምንድነው ማለት ነው በገበያ ስርዓቱ ውስጥ ባላንስ ያደረገ ይሄን ባላንስ ያደረገ ስንል በገበያ ስርዓቱ ውስጥ ኮንሱመሩ የሚፈልገው ኳንቲቲ መጠን ለመግዛት የሚፈልገው መጠንና ሻጩ ለመሸጥ የሚፈልገው መጠን እኩል ሲሆን ምን ይባላል ማለት ነው ማርኬት ኢኩሊብሪየም ብለን እንጠራዋለን ስለዚህ ከማን አንፃር ከኮንሱመር አንፃር ስንሄድ ኳንቲቲ ኮንሱመር ዊሊንግ ቱ ባይ ለመግዛት የሚፈልገው ብዛት ወይም መጠን
ስናስብ ሁለተኛው ደግሞ the quantity of producer are willingness to sell አዩ ስለዚህ ሁለቱ ሚት የሚያደርጉበት ነው ምን ብለን የምንጠራው ማርኬት ኢኩሊብሪየም ብለን የምንጠራውና ይችን ስቴትመንት በደንብ አድርገን እንያዝ ወደ ቀጣዩ ፖይንት ስንመጣ የምንመለከተው ይሄንን ነው አሁን እዚህ ጋር በደንብ አድርጋችሁ እንድትይዙልኝ እፈልጋለሁ እዚህ ጋር ትኩረት መስጠት አለብን ቀላል ነው ነገር ኮምፕሊኬት እናደርገዋለን እኛ ነገሮችን ባለመለየት ኦኬ አሁን ምን እናደርግ ተመልከቱ እንደምታዩት ከዚህ በፊት ስንመለከት እንደነበረው ይሄ ዲማንድ ከርቭ ብለን የምንጠራው ነው ስለዚህ ዲማንድን ከርቭን ስለ ዲማንድ ስናወራ ምን ዘ ሎው ኦፍ ዲማንድ ስናወራ ምንድነው ዘ ፕራይስ ኦፍ ኢንክሪዝ ባረገ ቁጥር ዲማንድ ደግሞ ዲክሪዝ ያደርጋል ብለናል ፕራይስ ሲጨምር ዲማንድ ይቀንሳልናል በተጨማሪም ደግሞ ፕራይስ ሲቀንስ ደግሞ ዲማንድ ይጨምራል ብለናል አይደል ስለዚህ ግራፉ እንደምንመለከተው በዚህ መልኩ ነበር አይደል የዲማንድ ላይ ስንመጣ ሁለተኛው የምንመለከተው ደግሞ በዚህ ቀጥታ ደግሞ ያለው ምን ብቻ ነበረ ከዚህ በፊት ስንሰራ የነበረው ሳፕላይ ነው ሳፕላይ ከርቭ ላይ ደግሞ ስንመጣ ፕራይስ እና ኳንቲቲ ኦፍ ዲማንዳችን ዳይሬክትሊ ፕሮፖርሽናል ወይም ፖዚቲቭ ሪሌሽን እንዳለው አውርተናል የዲማንድ ግን ኔጌቲቭ ሪሌሽን ኢንቨርስሊ ሪሌሽን እንደሆነ አይተናል አይደል አሁን ሁለቱን ግራፎች ባንድ ላይ ስናመጣቸው እንደምታዩቸው ሁለቱንም ዝጋ አንድ ፖይንት ኢ ላይ ይገናኛሉ ማለት ነው ስለዚህ ይሄ ኳንቲቲ ኦፍ ዲማንድ አለ ፕራይስ ኦፍ ዲማንድ አለ ማለት ነው አሁን ሁለቱ እኩል የሚሆኑበት ቅድም ሳቹሬት የሚሆኑበት ሁለቱም ገበያ ላይ የሚያቀርበው ሳፕላየር እና ገበያው ላይ ሊገዛ የሚፈልገው መጠን እኩል ሲሆን ሁለቱም እዚህ ጋር ይመጣል ስለዚህ ፒ ኤንድ ኤም ብለን የምንጠራቸው አት ኢኩሊብሪየም ፖይንት ምንለው ይሄንን ነው ማለት ነው አሁን በደንብ አድርጋችሁ ዝጋ አስተውሉልኝ አሁን ምንድነው በዚህ ኢኩሊብሪየም ላይ ሁለት ፖይንቶችን እዚህ ጋር የተሰመሩትን በዛ አይተን እንሂድ ወደታች ለምን ከዚህ ጋር ተያይዞ ስለሚያስረዳ መጽሐፋችን ማለት አሁን ምን መሰላችሁ እዚህ ጋር ወደ ፒ1 ሆናል ይውልኝ በደንብ አድርጋችሁ አስተውሉልኝ ፒ1 ሆነ ስለዚህ ፕራይ ከፒ ወደ ፒ1 ሆነ ሄደ ይሄ ማለት ነው ከፒ ወደ ፒ1 ሄደ ማለት ፕራይስ ጨምሯል ማለት ነው አይደል ስለዚህ ፕራይስ ጨምሯል ስለዚህ ፕራይሱ በሚጨምርበት ጊዜ ምንድነው የሚፈጠረው የሚለውን ሪስፔክት ቱ ዲማንድ እና ሪስፔክት ቱ ሳፕላይ እንመለከታለን በደንብ አድርጋችሁ አስቡ ስለዚህ በአት ኢኩሊብሪየም ላይ ማርኬት ኢኩሊብሪየም ላይ ነው እየወሰደን ያለው ኦኬ ስለዚህ ምን ሆነ ማለት ነው ስለዚህ ፕራይሱ ሲጨምር ዲማንዱ ከዲማንድ አንፃር ምን ይመስላል ከሳፕላይ አንፃር ምን ይሆናል የሚለው ደግሞ እስኪ እንመልከት አሁን ከዲማንድ አንፃር እንመልከት ፕራይስ ሲጨምር ከዲማንድ አንፃር ብትመለከቱት ምን ይሆናል ማለት ነው ድሮ የምናረጋው ምንድነው የሚሆነው ማለት ነው እዚህ ጋር ምን ይሆናል ማለት ነው M1 ትሆናለች ማለት ነው እሺ እዚች ጋር M1 ሆነች ማለት ነው ስለዚህ ይሄ M1 ሆነ ማለት ምን ሆነ ማለት ነው ዲማንዳችንን ስንመለከተው እዚህ ጋር እንደምታዩት ፕራይስ በሚጨምርበት ጊዜ ምን ይቀንሳል ማለት ነው ዲማንድ ኳንቲቲ ኦፍ ዲማንድ ምን ያደርጋል ማለት ነው ይቀንሳል አይ ስለዚህ ምን ሆነ ማለት ነው ማርኬት ኳንቲቲ ኦፍ ዲማንድ ምንለው ምን ሆነ ማለት ነው ቀነሳ ስለዚህ ይሄ ሌዛን ይሆናል ማለት ነው ፕራይስ በሚጨምርበት ጊዜ ማርኬት ኢኩሊብሪየም ላይ ማለት ነው ስለዚህ አዩሳር አሁን ደግሞ ፕራይስ በሚጨምርበት ጊዜ ማን ጋር እንሂድ ሳፕላየር ጋር እንሂድ ከሳፕላየር አንፃር ደግሞ ኳንቲቲ ኦፍ ዲማንድ ኳንቲቲን ብንመለከት ምን ይላችኋል ወደዚህ ይመጣል ማለት ነው እሺ ስለዚህ እንደዚህ ሆነ ማለት ስለዚህ ይሄ ምን ሆነ ማለት ነው ይሄ ምን በሚሆንበት ጊዜ ማለት ነው ማርኬቱን እዚህ ጋር ምን ይሆናል ይሄ ማለት ነው M2 ሆነ ማለት ነው ስለዚህ ምንድነው ማለት ነው እዚህ ጋር ይሄ ኳንቲቲ ከሆነ ፕራይስ እዚህ ጋር የምንመለከተው ፕራይስ በጨመረ ቁጥር አት ኢኩሊብሪየም ላይ የሚሆነው ፈቀቅ የሚለው ወደ ሌፍት ስለሚሄድ ምን ሆነ ማለት ነው ኳንቲቲ ኦፍ ዲማንድ ምን ያደርጋል ማለት ነው ይቀንሳል ገዢዎች ምን ያደርጋሉ ማለት ነው ከዛ አንፃር ስትሄዱ ይቀንሳሉ የሚገዙትን ለምን በገበያ ላይ ያለው ዋጋ ኮሞዲቲ ዋጋ ስለጨመረባቸው ኳንቲቲ ኦፍ ዲማንዳቸው ምን ያደርጋሉ ይቀንሳሉ ነገር ግን ከዛው አንፃር ደግሞ ፕራይሱ ጨምሮ ዝጋ ከሳፕላየር አንፃር ደግሞ ስትመለከቱ ምን ያደርጋሉ ኳንቲቲያቸው M2 ኳንቲቲያቸው ይጨምራል ማለት ነው አይሳር ስለዚህ M2 greater than 2 M ማለት ነው ስለዚህ ይሄ ምንድነው ማለት ነው በገበያ ላይ የሚያመርቱት ነገር ኮሞዲቲ ወይም የሚያቀርቡት ወይም የሚሸጡት ነገር ምን ሆኗል ጨምሯል ማለት ነው ስለዚህ ይሄን ፖይንት እናያለን ስለዚህ ፕራይስ በጨመረ ቁጥር ምንድነው ማለት ነው ዲማንድ ከዲማንድ አንፃር ስንመለከተው ምን ያደርጋል ማለት ነው ይቀንሳሉ የሚገዙትን ከሳፕላየር አንፃር ስንመለከተው ደግሞ ምን ያደርጋሉ ማለት ነው ይጨምራል ይሄን ፖይንት እዚህ ጋር እንይዛለን አሁን በተቃራኒው እንሂድ በተቃራኒው ስንሄድ ከፒ ወደ ፒ2 እንሄዳለን ማለት ነው ከፒ ወደ ፒ2 እንሂድ አሁን ከፒ ወደ ፒ2 ስንል ምን ሆኗል ማለት ነው ፕራይስ ቀንሷል ማለት ነው አይሳር ፕራይስ ቀንሷል አሁን
ፕራይስ ከቀነሰ in the supply perspective of supply እና perspective of what demand ስንወስድ ምንድነው የሚመጣው ስንመለከት እንደምታዩት እዚህ ጋር P2 ላይ ስንመለከት ማንነው እዚህ ጋር የምናገኘው እዚች ጋር ፖይንት አለች ማለት ነው። ይሄ ማለት ምንድነው ማለት ነው የሳፕላየር ኳንቲቲ ማለት ነው። ስለዚህ ምንድነው ማለት ነው ይሄ የሳፕላየሩ ይሆናል ማለት ነው። ይቺ ሳፕላየሯ ትሆናለች ማለት ነው። ይሄን ወደዚህ ስንስለው ማለት ነው። ይሄ ማለት ምንድነው ማለት ነው ይሄን ከምን አንፃር ማለት ነው ይሄን ኳንቲቲ ኦፍ P2 ብለው ማለት ነው። ስለዚህ ኳንቲቲ AP2 ብዬ ብለው ማለት ነው። ኦኬ P2 ብዬ ብለው እንደገና ደግሞ ሁለተኛው ፖይንት እዚህ ጋር ስትወስዱ ምን ይሆናል ማለት ነው ከላይ ከነበረበት ቀንሷል ማለት ነው። ስለዚህ ፕራይሱ ስለቀነሰ ከአት ኢኩሊብሪየም ፖይንት ላይ ሳፕላየርን ብታስቡት የሚያቀርበው ምርት ምንም ብሏል ማለት ነው ቀንሷል ማለት ነው። ለምንድን ነው የቀነሰው? እንደምታዩት ምን ስላደረገ ፕራይሱ ስለቀነሰ ያቀረቡት ገበያ ላይ ያቀረቡት ኮሞዲቲ ዋጋው ስለቀነሰ የሚያመርቱ ምርት ወደ QP2 መጥቷል ማለት ነው። ለምን ኖርማሉ ይሄ ነበረ የሚያቀርቡት ኳንቲቲ መጠን ይሄ ነበረ። አሁን ግን ዋጋው ፕራይሱ ስለቀነሰ ምን አድርጓል ማለት ነው ወደዚህ አቀርቧል ማለት ነው። ስለዚህ አሁን ከማን አንፃር ደግሞ እንውሰደው ከዲማንድ አንፃር ስንመለከተው ደግሞ ወዴት ሄዷል ማለት ነው ወደዚህኛው ጋር መጥቷል ማለት ነው። ስለዚህ ሁለቱን ስትመለከቱት ሪቨርስ ነው የሚሆኑት ማለት ነው። የላይኛው ወደታች ሲመጣ ኢንቨርስ ይሆናል ማለት ነው። ስለዚህ ምን ሆነ ማለት ነው እዚህ ጋር ፕራይሱ ሲቀንስላቸው ከዲማንድ አንፃር ስንመለከት ምንድን ዲማንዱ ጨመረ የሰው ልጅ ፍላጎት ጨመረ። ለምን የሚገዙት ኮሞዲቲ ዋጋው ፕራይሱ ስለቀነሰ አይሻር። ስለዚህ በዚህ ጊዜ ምንድነው የሚፈጠረው ስንል ሁለት ፖይንቶችን እዚህ ጋር በደንብ አድርገን ማየት እንችላለን። ፕራይሱ በሚጨምርበት ጊዜ አት ኢኩሊብሪየም በሆነበት ጊዜ ፕራይሱ በሚጨምርበት ጊዜ ሳፕላየሮች ወደ ገበያ የሚያቀርቡት ምርት ምን ብሏል ማለት ነው ጨምሯል። ስለዚህ ያ ከጨመረ ምን ይባላል ማለት ነው ይሄ ሳርፕለስ ተብሎ ይጠራል። ምንድነው ከገበያው ከሚፈልገው በላይ ነው ያቀረቡት ማለት ነው። ኦኬ አምራቾች። ስለዚህ ይችን ፖይንት ምን ብለን እንጠራታለን ማለት ነው ሳርፕለስ ብለን እንጠራታለን። አግኝታችሁኛል ፖይንት ይቺ ሳርፕለስ ተብላ ትጠራለች። ገበያው ማርኬቱ ከሚፈልገው በላይ ነው ቀርቡ። ስለዚህ ከዚህ ያለው ምንድነው ሳርፕለስ ከገበያው ከሚፈልገው በላይ ነው አምራቾች ወይንም ፊርሞች ምን ያደርጉት ወደ ገበያው ያስገቡት ምርት ማለት ነው። ኦኬ አሁን ደግሞ ከዛ አንፃር እንመልከተው። ከሁለተኛው አንፃር ደግሞ ስንመለከት የዚህ ተቃራኒ ነው። ይሄ ደግሞ ምንድነው ገበያ ማርኬቱ ከሚፈልገው በታች ነው አቅራቢዎች ያቀረቡት ማለት ነው። ለምን የሚሸጡት ገበያ ላይ ገብተው የሚሸጡት የኮሞዲቲ ዋጋ ምን ስላለ ዋጋው ስለቀነሰ ስለዚህ ምን ሆነ ማለት ነው። ስለዚህ ዲማንዱ ከፍተኛ ሆነ ፕራይሱ ትንሽ ሆነ። ስለዚህ ምን ሆነ ሾርቴጅ አጋጠመ። የስ ሾርቴጅ ያጋጠመ ምን ይባላል ማለት ነው ይሄ ሾርቴጅ ብለን እንጠራዋለን ማለት ነው። ኦኬ ይሄንን ሾርቴጅ ብለን እንጠራዋለን። ስለዚህ ይሄንን በዚህ አይነት መልኩ ሁለቱን በደንብ አድርጋችሁ ማየት። ስለዚህ ይሄ ሳርፕለስ ኤሪያ ነው፣ ይሄኛው ደግሞ ሾርቴጅ ነውና እነዚህ ፖይንቶችን በደንብ አድርጋችሁ መያዝ አለባችሁ። እና ስለዚህ ፕራይስ በሚጨምርበት ጊዜ ፕራይስ በሚቀንስበት ጊዜ ማርኬት ኢኩሊብሪየም ምን ይፈጠራል የሚለውን ነገር በዚህ ሲምፕል በሆነ መልኩ እንድትይዙልኝ። ኦኬ አሁን እስኪ ወደ ታች ገብተን እንመልከት እያንዳንዱ። ኦኬ እዚህ ጋር እንደሚያሳየን ምን ይላችኋል ማርኬት ሰርፕለስ የሚለውን ያነሳሉ። አሁን ያነሳውላችሁን ፖይንት ነው እዚህ ጋር በጽሁፍ የሚገለጸው ማለት ነው። ኦኬ ምንድነው ማርኬት ሰርፕለስ ላይ የሚፈጠረው ብለናል። ምን ብለናል ፕራይሱ በሚጨምርበት ጊዜ ብለናል ላይ ነርሳ ነው። ስለዚህ ምን ይላችኋል ኤክሰስ ሳፕላይ አይደለ ፕራይሱ ለምን ይሄ ሳክሰስ ሳፕላይ የሆነበት ምክንያት ምንድነው የኮሞዲቲ ዋጋ ምን ስላለ ጨምሮ ስላዩት ማለት ነው። ለምንድነው ጨምረው ሲያዩ የሚጨምሩት ሳፕላይውን የሚጨምሩት ምርቱን የሚጨምሩት ለምንድነው በገበያ ላይ ካለን የእያንዳንዱ ፕራይስ ስለጨመረ ትርፋቸው ከፍተኛ ስለሚሆን ሌላ ነገር ምንም አይደለም አይደል። ስለዚህ ይሄ ነው ፖይንቱ። ኦኬ if the market price is greater than the equilibrium price አዩ። ስለዚህ the equilibrium priceውን አይተናል P ነበረ ወደ P1 ሄደ ብለናል አይደል። ስለዚህ greater than equilibrium P ከሆነ ምንድነው ማለት ነው ከP1 ሆኗል ማለት ነው አይደል ፊገሩ ላይ እንደምንመለከተው። ስለዚህ ኮንሱመር ዲማንዳቸው ምንድነው less of product ነው። አይ ስለዚህ ምንድነው ዲማንድ ወይ ኮንሱመር ዲማንድ ፈላጊዎች ወይም ኮንሱመሮቹ ምንድነው ማለት ነው የተመረተው ምርት ገበያ ላይ ያለው የቀረበው ምንድነው ኮንሳምፕሽናቸው ምንድነው ለስ ነው የሚሆነው ማለት ነው። ለምንድነው ይሄ ለስ ሊሆንበት የቻለው የእያንዳንዱ ዋጋ ኮሞዲቲ ገበያ ላይ ያለው ዋጋ ምን ስለሆነ ኤክስፔንሲቭ ስለሆነ ምን ኤክስፔንሲቭ ሞር ኤክስፔንሲቭ ስለሆነ አያችሁታል። ስለዚህ ምን ያደርጋል ማለት ነው ሙቭ አፕዋርድ ዘ ዲማንድ ኦፍ ከርቭ ዲማንድ ከርቭም ስትመለከቱ ወደ ላይ ነው አይደል ዲማንድ ስትመለከቱ ወደ ላይ አይደል የሆነው ላሳያችሁና ልመለስ። ዲማንድ ምንለው ከዚህኛው ዲማንድ ወደዚህኛው ሄዳለች ማለት ነው አይደል። በተጨማሪም የሳፕላይውን ስንመለከት ከዚች ወደዚህ ሄዷል ማለት ነው አይደል። ስለዚህ ሁለቱም ወደ ላይ ነው ሽፍት ያደረጉት ሙቭመንቱን ነው እዚህ ጋር እየነገረን ያለው። ኦኬ
አሁን ደግሞ የምንመለከተው ፕሮዲውሰርስ ሰፕላይ ሞር ኤንድ ጉድስ ይለኛል አይደል? ስለዚህ እዚህ ጋር ደግሞ የምንመለከተው አቅራቢዎች፣ አምራቾች ወይም ሻጮች ምን ብለዋል ማለት ነው? የሚያመርቱት ምርት ገበያ ላይ የሚያመርቱት ጨምረዋል። ለምንድን ነው? ሞር ፕሮፊታብል ስለሆኑ ወይም አትራፊዎች ስለሆኑ። ለምንድን ነው? ሙቪንግ አፕዋርድ ሰፕላይ ከርቭ፣ ሰፕላይ የሚያቀርቡት ምርት ከፍ ካለ የሚሸጡት ዋጋ ኮሜዲት ደግሞ ምን ዋጋው ከጨመረ በኳንቲቲያቸው መጠን ትርፋቸውን በዛው ይጨምራል አይደል? ስለዚህ ለዛ ነው ይሄን ፖይንት የሚያነሳለን። ሪዛልቱን እንመልከት። ሪዛልቱ ምንድነው የሚሆነው ማለት ነው? ኳንቲቲ ኦፍ ሰፕላይ ግሬተር ዛን ኳንቲቲ ኦፍ ዲማንድ፣ ቅድም ያስቀመጥኩላችሁ ቴብል ላይ ስንመለከት የነበረው። ስለዚህ ምን ብለን የምንጠራው ኳንቲቲ ኦፍ ሰፕላይ ግሬተር ዛን ኳንቲቲ ኦፍ ዲማንድ እንላለን ማለት። ስለዚህ እንደዛ አድርጋችሁ ይሄን ማጭሩ ማስቀመጥ ትችላላችሁ አይደል? ስለዚህ ሰፕላይ ያደረጉት ከምን ጋር ከዲማንዱ ምን በላይ ሆኗል ማለት ነው። ስለዚህ የተትረፈረፈ ምርት ወደ ገበያው ቀርቧል ማለት ነው። ያ ደግሞ የተትረፈረፈ ምርት ወደ ገበያ መቅረብ ምን ያሰጠዋል ማለት ነው? ስም ማርኬት ሰፕለስ ይባላል። ስለዚህ ያችን የቀባሁላችሁን ከላይ በኩል የቀባሁላችሁን ማለት ነው። አይሻል? ስለዚህ ይህን በዚህ ፖይንት በዚህ መልኩ እንድትረዱት ሜላችኋል። ኤግዛምፕል if the price increase P1 ሆነ ወደ ላይ ነው አይደል? P1 የሆነው ከP ወደ P1 ሄደው the quantity of supply is at the point of J ነው። ስለዚህ ፖይንቱ ደግሞ ወዴት ነው ሄደው? ሰፕላይስ ቼንጅ ያደረገው at point J ነው አይደል? ስለዚህ ይሄ ማለት እንመልከተው በደንብ J አይ። ስለዚህ ከየት ወዴት ነው የሄደው ብለናል? ወደ J ነው የሄደው ብለናል። ስለዚህ ከP ወደ J ነው የሄደው። እዚህ ጋር ነው ፖይንቱ። ስለዚህ በጂም ስትመለከቱት እዚህ ጋር J አለና እዚህ ሁለቱም ፖይንቶችን ነው እዚህ ጋር ግራፉ ላይ ያሉትን ነው እዚህ ጋር እየነገረን ያለው። ኦኬ ስለዚህ ሚሊዮናል while the quantity of demand is at the point of H the difference between J H ማለት segment of H J። ስለዚህ የቀባሁላችሁን H J ምንድነው ማለት ነው? ሰርፕለስ ብዬ ያቀለምኳትን እሷ ነው። ስለዚህ represent the surplus in the market። ስለዚህ this surplus will put downward pressure of the price until ኢኩሊብሪየም ኦፍ ዘ ሪች። ስለዚህ ምንድነው ሰርፕለሱ ምን ያለው ከፍ ያለው እስከየት ድረስ ነው ማለት ነው? አት ኢኩሊብሪየም ፖይንት ኢ ላይ እስከሚደርስ ድረስ ነው ማለት ነው። ምን ይሆነው? ሰርፕለስ ይሆናል። ከዛ በታች ከሆነ እዛው ላይ ከሆነ ኢኩሊብሪየም ይሆናል ኢ ላይ። ነገር ግን ከኢ ፖይንት አት ኢኩሊብሪየም ከሄደ ማርኬት ኢኩሊብሪየም ወደ ታች ከሆነ ምንም ያጋጥመናል ማለት ነው። ከገበያው ማርኬት ከሚፈልገው ወደ ታች ይወዝቅ። ስለዚህ ያ ደግሞ ሾርቴጅን ያመጣል የሚለውን ፖይንት ደግሞ እስኪ ወደ ታችኛው ፖይንት እንሂድ። አሁን ደግሞ ወደ ሁለተኛው ጋር እንምጣ። ማርኬት ሾርቴጅ አይ። ስለዚህ የኤክሰስ ሰፕላይ ነው እዚህ ጋር ደግሞ ኤክሰስ ኦፍ ዲማንድ ነው። ስለዚህ ፍላጎት ከፍተኛ ነው፣ አቅርቦት ግን ምንድነው? አነስተኛ ነው ማለት ነው። ስለዚህ ይሄ የተፈጠረው ለምንድን ነው ካለ if the market price decreasing below the equilibrium price አይ። ስለዚህ የኢኩሊብሪየም ፕራይሱ ምን ነበረ? ፒ ነበር አይደል? ስለዚህ ወደ ፒ2 ሄደ ማለት ነው። ግራፉ ላይ እንደምንመለከተው ፒ2 ሆነ ማለት ፕራይስ ቀነሰ። ስለዚህ ኳንቲቲ ኦፍ ዲማንድ አንፃር ስንመለከት ደግሞ በዲማንድ ከርቭ ላይ ስንመለከተው ፕራይስ በሚቀንስበት ጊዜ ኳንቲቲ ኦፍ ዲማንዳችን በጣም ከፍ ያለ ይሆናል አይደል? ስለዚህ በሰፕላይ አንፃር ደግሞ ስንመለከት አይታችሁት ከሆነ ምን ሆኗል ማለት ነው? ፒ2 ላይ ስንወስደው ኤምፒ2 ብለህ የጻፍኩት ላይ ዛስ ስትወስዱ ደግሞ ምን ሆኖ ነበረ? ቀንሷል አይደል? መጀመሪያ ከኢኩሊብሪየም ሰፕላይ ከሚያደርጉትና ያንን ነው እዚህ ጋር የሚነግረን ይላችኋል። ሳፕላየር ፕሬፈር ቱ ዲክሪዝ ዜር ሳፕላየር። ለምንድን ነው ሳፕላየሮቹ ገበያ ላይ የሚያቀርቡት ምርት የሚቀንሱ? ለምንድን ነው? ትርፋማ ስለማይሆኑ። ኦኬ ትርፋማ ስለሚሆኑ። ስለዚህ ለስ ፕሮፊታብል ስለሆኑ በጣም ትርፋማ ስለማይሆኑ ዝቅተኛ ስለሚሆኑ ትርፋቸው የሚያገኙት ትንሽ ስለሆነ ድካም ብለው ስለሚያስቡት ለዛ ነው ምን የሚያደርጉት ማለት ነው ምርታቸውን የሚቀንሱ። ስለዚህ ከሳፕላይ ሳይድ አንፃር ስንመለከተው ሙቭ ዳውን ዘ ሳፕላይ ከርቭ። ስለዚህ ወደ ላይ ከመሆን ይልቅ ሳፕላያቸውን ከማቅረብ መጨመር ይልቅ መቀነስ ነው የሚፈልጉት። ለምን? ፕሮፊታቸው አነስተኛ ስለሆነ። አይ ስለዚህ ከዚህ አንፃር ሪዛልቱን ስንመለከት ኳንቲቲ ኦፍ ዲማንድ ግሬተር ዛን ኳንቲቲ ኦፍ ሰፕላይ ያችሁ የላይኛው ተቃራኒ የዚህኛው ተቃራኒ። ስለዚህ እዚህ ጋር ምንድነው የምንለው? ኳንቲቲ ኦፍ ዲማንዳችን ከማን ይበልጣል ማለት ነው? ኳንቲቲ ኦፍ ምን? ኳንቲቲ ኦፍ ሰፕላይ ምን ያደርጋል ማለት ነው? ተቃራኒ ነው። አይ ስለዚህ ይሄ ነው። ስለዚህ ይሄ በሚፈጠርበት ጊዜ ምን ይፈጠራል ማለት ነው? ማርኬት ሾርቴጅ ይፈጠራልና ይሄን ፖይንት በደንብ አድርጋችሁ መያዝ ያስፈልጋል። ኦኬ ይሄንን በኤግዛምፕል ስንመለከተው ይላችኋል if the price decrease to P2 ወደ ታች ሲሆን ምን ማርኬት ሾርቴጅ ስንል የነበረው ማለት ነው the quantity demand at the point of F while the quantity of supply at point of G ብያቸዋለሁ። the difference F to G ይሆናል segment G F ይሆናል represent shortage of it is market ወደ ታች ሆነ ይቀባውላችሁ ማለት ነው። ስለዚህ shortage will put upward
ፕሬሸር ኦፍ ፕራይስ ኦፍ አንቲል ኢኩሊብረም ሪች ማለት። ስለዚህ ምንድነው እዚህ ጋር እያነሳልን ያለ ነው እዚች ጋር ይቀባውላችሁን ምንድነው ማለት ሾርቴጅ የምንለው ከዚህ ተነስቶ እስከ ኢ ድረስ ያለው ምንድነው ይሄ ከዚህኛው ተነስቶ እስከዚህ ድረስ ያለው ሾርቴጁ የሚያበቃበት አት ኢ ላይ ነው ማለት ነው። ይሄ ደግሞ ምን ሰርፕለስ የሚያበቃበት ደግሞ ወርታች ስትወስዱት ደግሞ ሰርፕለስ የሚያበቃበት እዚህ ጋር ነው ወርታች። ስለዚህ ይሄ ሾርቴጅ ነው ብለን የምንጠራው ነው። ይሄኛው ደግሞ ሰርፕለስ ብለን የምንጠራው ነውና እዚህ ላይ የሚያሳየን ኢንዲቴል የሚያስረዳን በጣም በቀላል መልኩ እንድትረዱት በሚል ነው እንደዚህ ዲቴል የቀረበው ማለት ነው። በዚህ አይነት መልኩ እነዚህን ፖይንቶች እንድትይዙ። ኦኬ ወደ ቀጣዩ ፖይንት ስንመጣ ኤግዛምፕል ስንሰራ ደግሞ የበለጠ ግልጽ ይሆናል። ስለዚህ ኒሜሪካል ኤግዛምፕል ላይ እንምጣና በኒሜሪካል ቫልዩ ቅድም በቃል በኮንሰፕት ነው ዘለም ስናወራ የነበረው። አሁን እስኪ ማቴማቲካል ኢኩዌሽን ቢሰጠን በምን መልኩ ነው ካልኩሌት የምናደርገው የሚለው ነገር እስኪ እንምጣ ይላችኋል። ጊቭን ዘ ማርኬት ዲማንድ ይለናል። ዲማንዳችን ስንመለከተው ማርኬት ወይም ኳንቲቲ ዲማንድ የምንለው የተሰጠን ከመቶ ላይ ሲቀነስ 2p ነው የሚለኝ። ይሄ ምንድነው ሁልጊዜም ዲማንድን የምንገልጸው በምንድነው ብለናል ዲማንድ ስንገልጽ ሁልጊዜም ስንገልጽ ማይነስ 2p ነው ብለናል። ስለዚህ ቺ 2 ስሎፕ ነች ስንል ነበራል ስናነሳ የነበረው። ስለዚህ ይሄ ደግሞ ፕራይስ ኦፍ ዘ ኳንቲቲ ነው ብለናል፣ የኮሞዲቲው ፕራይስ ነው ብለናል። ይሄ ምንድነው ኢንቨርስሊ ፕሮፖርሽናል እንደሆነ አውርተናል። ማርኬት ሳፕላይ ወይም ሳፕላይን ደግሞ ዲፋይን ስናደርግ ምን ብለናል? ፕላስ ነው ብለናል ወይም ፖዚቲቭ ነው ብለናል። ለምንድን ነው ፖዚቲቭ ያልነው ብለናል? ሁለቱም የምንድነው ሳፕላይ እና ፕራይሱ ምን ስለሆነ ዳይሬክትሊ ፕሮፖርሽናል ወይንም ፖዚቲቭ ሪሌሽንሺፕ ስላልነው ብለናል። ስለዚህ እዚህ ጋር ያለው ምንድነው ኔጌቲቭ ሪሌሽንሺፕ ወይም ኢንቨርስሊ ሪሌሽንሺፕ ነው ያላቸው ብለናል። እዚህ ጋር ፖዚቲቭ ኤንድ ዳይሬክትሊ ፕሮፖርሽናል ናቸው የሚለውን ነገር ነው። ይሄን ከወሰደን በኋላ ካልኩሌት ዘ ማርኬት ኢኩሊብረም ፕራይስ ኤንድ ኳንቲቲ። ስለዚህ አት ኢኩሊብረም ላይ ፕራይሳቸውና ኳንቲቲያቸውን ፈልጉ ነው የሚለናል። ስለዚህ ምንድነው የምናደርገው? የነዚህ ኳንቲቲ ኦፍ ዲማንድ እና ምን ብለናል? ኳንቲቲ ኦፍ ሳፕላይ ሁለቱ እኩል የሚሆንበት ነው አላለም? ስለዚህ እነዚህ ሁለቱን እኩል አድርጎን ማለት ነው ፕራይስ እና ኳንቲቲ ነው የምንፈልገው። ስለዚህ ካልኩሌት ስናደርግ አያችሁ አይደል? ኳንቲቲ ኦፍ ዲማንድ እና ኳንቲቲ ኦፍ ሳፕላይን እኩል እናደርጋለን። ስለዚህ ወደዚህ ይመጣል። ይሄ ወዴት መጣ? ይሄኛው እንዴት መጣ ካላችሁ ይችኛዋ ምን ያው ማትስ ላይ ስንማር እያችን ተቀይራ ነው እንጂ ከየትም አልመጣችም ማለት። ስለዚህ ይሄ የሆነበት ምክንያት ምንድነው? ኪው ኦቨር 2 ነው ብለናል አይደል? ኪው ኦቨር 2 ፕላስ 10 አይደለ? ስለዚህ ምን እናረጋታለን? ይችን በውስጥ ታዋቂ አንድ እናረጋትና ፒ ሆነና የምን እናረጋለን? ይችን ክሮስ ማድረግ ትችላላችሁ። ስለዚህ ኪው ታይምስ 1 ካረግን ኪው ይመጣል፣ ኪው ኤስ ማለት ነው ሳፕላይ ኦፍ ኳንቲቲ ብለን የምንጠራው ነው ይሄ። ከዛ ምን እናደርጋለን? ፕላስ 20 ነው የሚሆነው ማለት ነው። እሺ 20 ይሆናል። ስለዚህ 20 ከሆነ በኋላ ከታች እንደምናደርገው ሲካፈል ለሁለት ነው የምንለው። ስለዚህ ይሄን ክሮስ ስናደርገው ደግሞ ምን ክሮስ ብናደርገው ምን ይመጣል ማለት ነው? 2p ይመጣልናል። ይሄ 2p ይመጣልናል ስናበዛው። ከዛ ቀጥሎ q ፕላስ 2s 2 ምንድነው የሚሆነው? 2 ይሄኛው 20 ነው። ስለዚህ ይሄ 20 ይሆናል ማለት ነው። ስለዚህ ይሄ ፕላስ ነው፣ ይሄ ኳንቲቲ ኦፍ ሳፕላይ ነው ማለት ነው አይደል? ስለዚህ ምንድነው የምናደርገው? ይችን ወደዛ ብናረጋት ኳንቲቲ ኦፍ ሳፕላይ የምንላት ምንድነው የሚሆነው ማለት ነው? ከቱፒ ላይ ሲቀነስ ስንት ነው የሚሆነው ማለት ነው? ሲቀነስ 20 ይሆናል ማለት ነው። ይቻል። ስለዚህ በዚህ መሰረት ነው ማለት ነው እዚህ ጋር ይሄንን አመቱ ያስቀመጠልን። ተጓብተናል። ስለዚህ ይችን ሁለቱን እኩል አድርጎ እዚህ ጋር አስቀመጠልን። ስለዚህ ሁለቱን እኩል ሲያደርግ 4p ስናቀናንስ ይሄን ወደዚህ ማድረግ እንችላለን። 4p ከዛ ላይ ይሄ 120 ይሆናል። ስለዚህ ለ4 ስታካፍሉት ፕራይሳችን 30 ይሆናል። ስለዚህ ፕራይሳችን 30 ከሆነ ኳንቲቲን እንዴት እንደምናገኘው ካላችሁኝ ሁለቱንም እዚህ ጋር በሁለቱም መልኩ ማግኘት ይቻላል ማለት። ስለዚህ ምን እናድርግ? እዚች ላይ ፕራይሷን ልጨምር ማለት ነው። ይኸውልህ እዚች ጋር ፕራይሷን ልጨምር። አሁን ፕራይሷ ስንት ነው የተባልኩ? 30 አይደል? ስለዚህ 30 ሲባዛ በሁለት 60 አይደል? ስለዚህ ምን ይሆናል ማለት ነው? ምን ይሆናል? ኳንቲቲ ኦፍ ዲማንዳችን ስንት ነው የሚሆነው ማለት ነው? 40 ይሆናል። አይ ስለዚህ አየሽ አይደል? ፕራይሳችን 30 ሲሆን ኳንቲቲ ዲማንድ ስለዚህ እዚህ ላይ ጨምራችሁ ምንድነው መልሱን ማግኘት ይቻላል ማለት ነው። አግኝታችሁኛል ፖይንቱን። ስለዚህ በዛ አይነት መልኩ ካልኩሌት ማድረግ ይቻላል። አሁን ወደ ሁለተኛው ፖይንት እንሂድ። እዚች ላይ የሁለተኛው ፖይንት በደንብ አድርጋችሁ በቃል መመለስ የምችሉበት ሁኔታ አለ። አሁን ምን ብለናል? የፕራይሱ ዝጋ አግኝተናል። ይሄ ኢኩሊብረም ፖዚሽን ያለውን ዝጋ አግኝተናል አይደል? ሁለቱንም። አሁን ምንድነው የሆነው? ፕራይሱ ወደ 25 መጣ። ይሁን በደንብ አድርጋችሁ ዝጋ። ፕራይሱ 25 ሲሆንና ፕራይሱ 35 ሲሆን ምንድነው የሚፈጠረው? እዚህ ላይ ነው የሚለኝ። ስለዚህ እንደምታዩት አት ኢኩሊብረም ላይ ፕራይሱ 30 አይደለ? 25 ሆነ። በዚህ ጊዜ ምን ይፈጠራል?
ፕራይሱ ስለቀነሰ አምራቾች ሳፕላይ የሚያደርጉትን ይቀንሳሉ። ስለዚህ ዲማንዶች ኳንቲቲ ኦፍ ዲማንድ ደግሞ ይጨምራል አይደል? ስለዚህ ምን ይፈጠራል ማለት ነው? እዚህ ጋር ሾርቴጅ ነው የሚፈጠረው ማለት ነው። ስለዚህ በዚህ ነው ማወቅ ትችላላችሁ። ከዚህ ጋር ነው ኮምፔር የምታደርጉት። ሁለተኛው ፖይንት ደግሞ ፕራይስ 35 ከሆነ ምንድነው አትኩለብረም ላይ የነበረው ፕራይስ 30 ነበረ። ነገር ግን ፕራይሱ 35 ይሄ ፒ1 ምንለው ቅድም ስንል የነበረው ይሄ 25 ደግሞ ፒ2 የምንለው እንደማለት ነው ብዙ እንድትረዱት። ስለዚህ ይሄ 35 ሆነ ማለት ፕራይስ ጨምሯል። ስለዚህ ፕራይስ ከጨመረ ሳፕላይ በገበያው ላይ እንዲጨምር ወይንም አቅርቦት ከፍ እንዲል ወይም ወደ ገበያ የሚወጣው ምርት ምን ከፍ ይላል ማለት ነው። ስለዚህ ሳፕላዩ ከፍ ይላል። ነገር ግን ገዢዎች ግን ምን ያደርጋሉ ማለት ነው? የሚገዙትን ነገር ይቀንሳሉ። ለምንድነው? የሚገዙት ዋጋ ሸቀጥ ምን ስለጨመረባቸው የሚገዙት ኳንቲቲ ዲማንድ ይቀንሳሉ። በዚህ ጊዜ ምን ይፈጠራል ማለት ነው? ከማህበረሰቡ ከሚፈልገው በላይ ነው ምን ያደርገው ምርት ገበያ ላይ የቀረበው። ስለዚህ ምን ይፈጠራል ማለት ነው? እዚህ ሰርፕለስ ይሆናል። ማህበረሰቡ ከሚፈልገው በላይ ነው ምን የሆነ ማለት ነው ምርት ወደ ገበያ የወጣው ማለት ነው። ስለዚህ ይሄንን በዚህ ማወቅ ትችላላችሁ። እስኪ ካልኩሌት እናድርግና እናገኘው። አሁን በምን እናደርጋለን ማለት ነው? በፕራይሱ 25 ተሰጥቶኛል። ስለዚህ እዚህ ላይ ነው 25 ማድረገው። ስለዚህ 25 ብታደርጉ ስንት ይመጣል? 50 ይሆናል ማለት ነው። አይ ስለዚህ 50 ከመቶ ላይ ሲቀነስ 50 መጣ። ስለዚህ ኳንቲቲ ኦፍ ዲማንድ 50 ነው። አዩ ኳንቲቲ ኦፍ ዲማንድ 50 ነው። በምን ጊዜ? በዚህ ጊዜ። አሁን ደግሞ እዚህ ላይ ምን እናደርጋለን? በዚህኛው ላይ ደግሞ ምን እንጨምራለን ማለት ነው? 25ን እንጨምር በዚህ ፎርሙላ ላይ ማለት በዚህ ፎርሙላ ላይ ምን ታደርጋላችሁ? 25 ጨምር። ስለዚህ 50 ይሆናል። ሲቀነሱ ስንት ሆነ? 30 ሆነ። አይ ስለዚህ ምንድነው ፍላጎቱ 50 ነው። ፍላጎቱ 50 ነው። ሳፕላዩ ግን ስንት ነው? 30 ነው። ስለዚህ ወደ ገበያ የሚቀርበው ነገር ምን ብሏል ማለት ነው? ቀንሷል። ግን ወደ ገበያ ገብተው ለመግዛት የሚገቡ ኮንሱመሮች ደግሞ ከፍተኛ ናቸው ማለት ነው። ስለዚህ የሚገዙት ነገር ያንን ጨምሯል ማለት ነው። ይሄ ማለት ምን ሆኗል ማለት ነው? ዲማንድ ከፍ ብሏል፣ ሰርፕለስ ቀንሷል። ይሄ ደግሞ ምን ያመጣል ማለት ነው? ሾርቴጅን ያሳያል። ሾርቴጁ በምን አቅም ነው ስንል ደግሞ ምን ማድረግ ነው? ሁለቱን መቀናነስ ነው። ከሳፕላየር ላይ ከኳንቲቲ ኦፍ ዲማንድ ላይ ምን መቀነስ ነው? ሳፕላይ ሲቀነሱ ኔጌቲቭ ይመጣል ማለት ነው። ኔጌቲቭ ስለዚህ ምንድነው? በኔጌቲቭ ነው የሚሆነው ማለት። ስለዚህ ግን እኛ ምንድነው ከ50 ላይ 30 ስንቀንስ 20 ዩኒት፣ ስለዚህ 20 ዩኒት ሾርቴጅ አለ እንላለን ማለት ነው። አይተራ እዚህኛው ላይ ይሄን ስንቀንስ ሾርቴጅ ስለዚህ ኔጌቲቭ ያሳያል ማለት ነው። በሁለቱም ብታቀናንሱ ኔጌቲቭ ያሳያችሁ ማለት ቁጥሩ ኔጌቲቭ የሚያሳየው ምንድነው? በገበያ ላይ የቀረበው ገበያው ከሚፈልገው በታች ነው የሚለውን ነገር ይገልጽልናልና ይሄን ፖይንት እንዳረሱ። አሁን እስኪ 35 ቢሆንስ የሚለውን ስንወስድ 35 በሚሆንበት ጊዜ ምንድነው? እዚህ ጋር 100 ነው ያለው። ከ100 ላይ 7 ቀንሳላችሁ 30 ሆነ። ስለዚህ ምንድነው? ኳንቲቲ ኦፍ ዲማንድ ገበያ ላይ የቀረበው ምን ያደርጉት ማለት ነው? የሰው ኮንሱመሩ የሚፈልገው ምንድነው? 30 ሆነ ማለት ነው። ነገር ግን አቅራቢውን ስትወስዱት 35 70 ነው። 20 ሲቀንሱ 50 ሆነ። ስለዚህ 20 ሰርፕለስ 20 ዩኒት ላይ ስለዚህ ገበያው ማርኬቱ ከሚፈልገው በላይ 20 ዩኒት ጨምሯል ማለት ነው። ኦኬ 20 ዩኒት ጨምሯል። ለምን? እነሱ ትርፉ ከፍተኛ ስለሆነ ፕሮፊታብል ስለሚሆኑ ለዛ ነው የሚያመርቱ ምርት ጨምሮ የገበያ ላይ የወጡት ማለት ነውና አይቻል። ስለዚህ እነዚህን ፖይንቶች ቀደም እንዳልኳችሁ በቃልም መመለስ ይችላልላችሁ። ዋናው ኮንሰፕቱን ነው መያዝ አለባችሁ። ኦኬ ኮንሰፕቱ ከያዛችሁ ሌላውን በቃል እንደዚህ ነው እያላችሁ መግለጽ ይችላልላችሁና ሽምደዳ ያን ያህል እንደማያዋጣ ያው የሚታወቅ ነው አይደል ማቴማቲክስ ስንሰራ። ስለዚህ ፖይንት እዚህ ጋር እንዳረሳ እስኪ ወደ ውስጥ ገብተን ደግሞ እንመልከት። ኦኬ አሁን ደግሞ የምንመለከተው ኢፌክትስ ሺፍቲንግ ዲማንድ ኤንድ ሳፕላይ ኦን ኢኩሊብሪየም እንመለከታለን። ከላይ ስንመለከት የነበረው ምንድነው ያደረግነው ማለት ነው? እያንዳንዱን ሁለቱን ለየብቻቸው ሽፍት ሲያደርጉም ሁሉን ሚክስ ኢኩሊብሪየምን አየን። ከዛ ፕራይስ ሲጨምር ፕራይስ ሲቀንስ ብለን በምንም ኢኩሊብሪየም ላይ ሁለቱም አንድ ፖይንት ለማየት ሞክረናል። አሁን ደግሞ ኢፌክት ኦፍ ሺፍት ኦፍ ኢን ዲማንድ ኦቨር ሳፕላይ ኢኩሊብሪየም ይሄ ማለት 3 ፖይንቶችን እንመለከታለን በዚህ ላይ። አንደኛው ምንድነው? ኢፌክት ኦፍ ሺፍት ኢን ዲማንድ ዲማንዱ ፍላጎት ከፍ ሲል ወይም ዝቅ ሲል ምን ይፈጠራል? ኢኩሊብሪየም ላይ ምን ይፈጠራል የሚለውን እንደገና ኢፌክት ኦፍ ሺፍት ኢን ሳፕላይ ኦን ኢኩሊብሪየም ሲሆን ደግሞ ምን ሲሆን ምናችን ሳፕላያችን ወደ ላይ ከፍ ሲል ዝቅ ሲል እና ሶስተኛው ፖይንት የምንመለከተው ሁለቱም ሳይመንትሌስሊ አት ዘ ሴም ታይም ምን ሲያደርጉ ማለት ነው ዲማንድም ምናችንም ሳፕላየርም ሁለቱም አብረው ሽፍት ሲያደርጉ ሽፍት የሚያደርጉት አት ዘ ሴም ታይም የሚሆን አለ። አንዳንዱ ደግሞ በተወሰነ ደረጃ ከፍ ሲል አንዱ ደግሞ ከሱ በላይ ከፍ ሲል እነዚህ 3 ቻንሶች አሉ። እስኪ እነሱ ላይ ደግሞ ምን ይፈጠራል የሚለውን እስኪ አንድ ባንድ እንመለከታለን።
ኦኬ የመጀመሪያው ምንድነው ዳይናሚክ ኢኩሊብሪየም ነው። ስለዚህ ዳይናሚክ ኢኩሊብሪየም ቅድም እንዳልነው ማርኬት ኢኩሊብሪየም አንስተናል። ማርኬት ኢኩሊብሪየም ላይ ሆኖ ማን ሽፍት ሲያደርግ ዲማንዳችን ሽፍት ሲያደርግ እንመለከታለን በዚህ ላይ ማለት ነው። ከዛ ሳፕላይ ሽፍት ሲያደርግ እንላለን። ከዛ ዲማንድ እና ሳፕላይ አሴም ሳይመንትለስሊ አሴም ዩኒት ሽፍት ሲያደርጉ ስንል እንደገና በተለያየ ዩኒት ደግሞ ሽፍት ሲያደርጉ ሁለቱ በዚህ ሶስት እንመለከታለን። እስኪ የመጀመሪያው እንመልከት። ዳይናሚክ ኢኩሊብሪየም ይልና while the equilibrium price and quantity are stable at any given moment ይልና they are not stable። ስለዚህ ስታቲክ ባለበት ላይ ቆይ ይችላል። ስለዚህ መለዋወጥ ሊኖር ይችላል አራት ኢኩሊብሪየም ላይ ሆኖ። ስለዚህ ያ ከተፈጠረ ምንድነው የሚሆነው ሲለን እዚህ ጋር when the market force demand or supply determinant changes the equilibrium it is shift ይለናል። ስለዚህ ምንድነው ማርኬት ኢኩሊብሪየም ላይ ብለን የምናወራው ሁሉ ጊዜ ባለበት ሊቆይ አይችልም አይደል? ባለበት ኢኩሊብሪየም ማርኬት ኢኩሊብሪየም ላይ ዝም ብሎ ዲማንድ እና ሳፕላይ ባለበት ዝም ብሎ ቁጭ አይልም። ስለዚህ ስሩ ታይም ምን ያደርጋል? ይለዋወጣሉ። እንዲለዋወጡ የሚያደርጉት ደግሞ ዲተርሚናንቶችን አንስተን ነበር። ዲማንድ ዲተርሚናንት ኦፍ ዲማንድ አንስተናል። ዲተርሚናንት ኦፍ ምን ብለን ነበር? ሳፕላይ ብለን ነበር። ስለዚህ የከስተመሩ ቴስት ሲሆን ዲማንድ ላይ ለምሳሌ ፕራይስ ሲቀንስ እያለን ስናወራ የነበረው፣ በሳፕላይ ላይ ስመጣ ደግሞ ሰብሲዳይድ የሚደረግ ከሆነ ድጎማ የሚደረግ ከሆነ ታክስ የሚቀንስለት ከሆነ የኢንፑት የሚገዙበት ማቴሪያል የሚቀንስ ከሆነ እንደዚህ ከሆነ ሽፍት የማድረግበት ሁኔታ አለ አፕ ኤንድ ዳውን የምንለው አይደል? ስለዚህ ይሄን ፖይንት ነው ከዚህ ጋር የምንመለከተው። አሁን እስኪ ወደ መጀመሪያ ፖይንት ለማየት እንሞክር። ኢምፓክቱ ምንድነው? changing of demand and supply bring about changing of both equilibrium price level and equilibrium quantity። ስለዚህ በኢኩሊብሪየም ፕራይስም በኢኩሊብሪየም ኳንቲቲም በሁለቱም ምን ያደርጋል? ቼንጅ እንዲያደርግ ያደርገዋል ማለት ነው። ስለዚህ ማንን ትተን ማለት ነው? ቅድም በፕራይስ ነው አይደል ያየነው? ከፕራይስ ውጭ ያሉት ዲተርሚናንት ያልናቸው ማለት። ስለዚህ ኢኩሊብሪየም ላይ ሳፕላይ ስንመጣ ለምን አንስተን ነበር? ዌዘርን ስናነሳ ነበር፣ ዌዘር ኮንዲሽን ስናነሳ ነበር አይደል? ስለዚህ ያለው በገበያ ያለው ፕራይስ ዋጋ ስንል የነበረው ብዙ ነገሮችን አንስተናል እና ያንን ግንዛቤ ውስጥ ማስገባት አለባችሁ። ዲተርሚናንት የሚባሉትን የሁለቱንም ዲተርሚናንት ካላያችሁ ምንድነው ሽፍት ወዴት ነው? ወደ ላይ ነው ወደ ታች ነው የሚያደርገው? ሌፍት ራይት ነው የሚለውን ነገር በደንብ አድርጋችሁ ማስተዋል አለባችሁ። እዚህ ጋር የምነግራችሁ ነገር መያዝ ያለባችሁ ነገር በዲማንድ ጊዜ ዲማንድ ከርቭን ስትመለከቱት ሁልጊዜም የምናነሳው አፕዋርድ ዳውንዋርድ ነው፣ ወይንም ፎርዋርድ ብለን ወደ ላይ እንላለን፣ ዳውንዋርድ ብለን ወደ ታች እንላለን። ነገር ግን በምን ጊዜ? በሳፕላይ ጊዜ የምንለው ግን ኢን ዘ ሌፍት ኤንድ ኢን ዘ ራይት ነው የምንለው። በምን ጊዜ? በሳፕላይ ጊዜ። ይሄ እነዚህ ሌፍት አፕ ኤንድ ዳውን የሚባሉት ምርጫዎች ላይ ብዙ ጊዜ ይከሰታሉ እና እነዛ እንዳይወናብድባችሁ ነው ይሄን ለዩ የምለውና ይሄን ነገር እንዳረሱ። ኦኬ ይሄንን ካሳወስኳችሁ ወደዚህ ፖይንት እስኪ እንግባ። ምን ይለናቸዋል? when demand change the supply remain constant። በደንብ አድርጋችሁ አስተውሉልኝ። እዚህ ጋር ምንድነው ምናችን አልተቀያየረም? ሳፕላይችን ወይም ዲማንድ ሳፕላያችን ምንድነው? ኮንስታንት ነው። ምኑ ነው የሚቀያየረው? ዲማንዳችን ነው የሚቀያየረው። ዲማንዳችን ሁለት ኮዞች አሉ። አንደኛው ዲማንድ ቼንጅ የሚያደርገው ምን ሲሆን ማለት ነው? ከፍ ሲያደርግና ዝቅ ሲል። አይ ስለዚህ እነዚህ ፖይንቶች ነው የምናየው። እንደምታዩት ፋክተር ሰች አስ ቼንጅ ኦፍ ኮንሱመር በምን አንጻር ነው ቼንጅ ኮንሱመር ዲማንዱን ሊቀያየር የሚችለው? ያለኝ ኢንካም ወደፊት ምን ያደርጋል? ኢንካሜ ሊጨምር ሊቀንስ ይችላል ካለ ሽፍት ወይም አፕ ኤንድ ዳውን ሊሆን ይችላል ማለት ነው። ቴስት የማረግበት አንድ ገዢ ሻጭ ቴስት የሚያደርገው ፕሪፈረንሱ ምን ከሆነ ከፍ ዝቅ የሚል ከሆነ የሚጨምር የሚቀንስ ከሆነ ያም አፕ ኤንድ ዳውን እንዲሆን ያደርጋል። ፕራይስ ኦፍ ዘ ሪሌቲቭ ጉድስም እንደዛው ፋክተር ያደርጋል። ስለዚህ ሊድ ቱ ዘ ቼንጅ ኦፍ shift ኦፍ ዲማንድ ከርቭ። ስለዚህ ዲማንድ ከርቫችን ምን እንዲያደርግ አፕ ኤንድ ዳውን እንዲሆን ያደርጉታል ማለት ነው። አሁን በዚህ ግራፍ ላይ እንደምትመለከቱት እዚች ጋር በደንብ አድርጋችሁ እንድታዩልኝ ይፈልጋለሁ። አት ኢኩሊብሪየም ላይ ያለው ይሄ ነው። ስለዚህ ዲ ላይ ያለው ይሄ ነው ማለት ነው። ስለዚህ አት ኢኩሊብሪየም ባለበት ታይም ላይ ምናችን ዲማንዳችን ከፍ አለ። እንደምታዩት ይቺ ቀስ ወደ ላይ የምታሳይ ምንድነው? ዲማንዳችን ምን ማድረጉ ነው? ከፍ ማለት ነው። ስለዚህ ከፍ ያለበት ምክንያት ደግሞ እነዚህ ፋክተሮች ምኖች ዲተርሚናንቶች ስላሉ ነው ማለት ነው። ሪሌትድ ጉድስ፣ ኢንካም፣ ታስክ፣ ፕሪፈረንስ ኦፍ ባየርስ ብለን የምንጠራቸው ነገሮች ስላሉ ማለት ነው። አሁን ወደዚህ ከፍ አለ። አሁን ተመልከቱት። ወደዚህ ከፍ በሚልበት ጊዜ ምንድነው የተፈጠረው ስንል አት ኢኩሊብሪየም ላይ የነበረው ፕራይሱን ስትመለከቱ ፒ ነው፣ ኳንቲቲ ስትመለከቱ ኤም ነው። ነገር ግን ፕራይስ በጨመረበት ጊዜ በምኖቹ ሳፕላይችን እዛው ፊክስድ ላይ ሆኖ ነው። ይሄው ኮንስታንት እያለ ሳፕላይ ኮንስታንት ሆኖ እያለ ነው። ኦኬ
እንደዛ በሆነበት ዲማንድን ስንመለከተው ምን ሆኗል ማለት ነው? በሁለቱም መልኩ ቼንጅ አመጣል ማለት ነው። ፕራይሱ ምን ብሏል ማለት ነው? ስለዚህ ፕራይስ ዋን እዚህ ጋር እንደምትመለከቱት ፕራይስ ዋን ይበልጣል ከምንድነው የሚሆነው ማለት ነው? ከፕራይስ ማለት ነው። ከመጀመሪያው ፕራይስ እንዲበልጥ አድርጎታል። በተጨማሪም ወደ ላይ ሽፍት ስታደርጉ ፕራይሱ ብቻ ሳይሆን በተጨማሪም ኳንቲቲ ስትሄዱ ከዚህ ኳንቲቲ ወዴት ነው ሄደው? ወደዚህኛው ነው ሄደው ማለት ነው። ይሄኛው ነበር ኳንቲቲ የነበረ ወደዚህ መጣ። ስለዚህ ምን ይሆናል ማለት ነው? ስለዚህ ኳንቲቲም ኤም ዋናችን ከኤም ይበልጣል ማለት ነው። ስለዚህ በሁለቱም እንዲጨምር አድርጓል ማለት ነው። ስለዚህ ፕራይሱም ከፍ ይላል፣ ምን ይሆናል? ኳንቲቲ ኦፍ ዲማንዱም አብሮ ይጨምራል። ስለዚህ ፕራይሱ በጨመረ ቁጥር ሽፍት የሚያደርገው ለምንድን ነው? ሁለቱም እኩል ነው የሚጨምረው። ስለዚህ ይሄን ነገር በደንብ አድርጋችሁ ማስተዋል አለብን። ስለዚህ ኢንዲማንድ ከርቭ ላይ ስንል ወደ ላይ ነው ማለት። ስለዚህ ይሄ ነው። አሁን ይሄ በምን ጊዜ ነው ማለት ነው? ፕራይስ ሁለቱም ምን ሲሆን ማለት ነው? ወደ ላይ ሽፍት ሲያደርግ ማለት ነው። ሽፍት አደረገ ማለት ኢንካማችን ጨምሯል ማለት ነው። ኦኬ ቴስት ኦፍ ሪፈረንሳችን ጨምሯል ማለት ነው። በተጨማሪም ፕራይስ ኦፍ ሪሌትድ ጉድስ ጨምሯል እያለን ነው ማለት ነው። አይ ስለዚህ እነዚህ ሁላ መጨመር ወዴት ይሆናል ማለት ነው? ወደ ላይ ሽፍት እንዲሆን ያደርጓል። ስለዚህ እነዚህ ይሆናል ማለት ነው። ይሄኛው አንደኛው ኮዝ ነው ማለት ነው። ሁለተኛው ላይ ልምጣ። ሁለተኛው ጋር ስንመጣ ደግሞ ምንድነው የሚከሰተው? አቲኩለብረም ላይ ሆኖ ወረታች በሚሆንበት ጊዜ በደንብ አድርጋችሁ እዚህ ጋር አስተውሉልኝ። ወረታች ይሆናል። ይሄ ደግሞ ምንድነው የተፈጠረው? አቲኩለብረም ላይ ሲሆን ምን ሆነ ማለት ነው? ከፒ ወደ ፒ2 ሄደ ማለት ነው። ስለዚህ ፕራይሱ ቀንሷል። እንደምታዩት ፕራይሱ ቀንሷል አይደል? ፕራይስ ኦፍ ቀንሷል። ግን እዚህ ጋር አቲኩለብረም ላይ ስትመለከቱ ምን ይሆናል ማለት ነው? ፕራይስ ምናችን ማለት ነው? ፕራይሳችን ይበልጣል ከማን ነው የሚሆነው ማለት ነው? ተቃራኒ የሚሆነው ፕራይስ ዋናችን ከፕራይስ 2 ይበልጣል ማለት ነው። በተጨማሪም ምንድነው የምንወስደው ማለት ነው? ወደዚህኛው ያርለ ሄደው። ስለዚህ ኤም2ችን ወደ ያንሳል ከማን ነው የሚሆነው ማለት ነው? ከኤም ይሆናል ማለት ነው። ስለዚህ እንደዚህ አይነት ነው የሚፈጠረው። ስለዚህ እነዚህን በደንብ አድርጋችሁ ማስተዋል አለባችሁ። ይሄ ደግሞ ለምንድን ነው እንደዚህ ሊወርድ የቻለው? ኳንቲቲ ኦፍ ዲማንድ እንዲቀንስ ያደረገው ስንል ደግሞ ምንድነው? ፕራይሱ እንኳን እንደዛ ቢቀንስ ምንድነው ማለት ነው? ቴስት ኦፍ ፕሪፈረንሳቸው ምን ሆኗል? ኢንካማቸው ቀንሷል። ቴስት ኦፍ ፕሪፈረንሳቸው ቀንሷል። ፕራይስ ኦፍ ሪሌቲቭ ጉድስ ቀንሷል ማለት ነው። ስለዚህ በዚህ ጊዜ ምን ይሆናል ማለት ነው? ወደታች ሽፍት ያደርጋል። እና ይሄን ፖይንት ማንን ኮንስታንት አድርገን ማለት ነው? ሰፕላይን ኮንስታንት አድርገን ምንም ሳይለዋወጥ ምንድነው ያንን ሁለቱን ብቻ ዲማንድ ቼንጅ ሲያደርግ ምን ላይ ማለት ነው? አቲኩለብረም ላይ ስትመለከቱ እነዚህም ማየት ትችላላችሁ። አሁን በደንብ አድርጋችሁ አስተውሉልኝ። እዚህ ጋር የምንመለከተው ፖይንት እዚህ ጋር ይችነች ፖይንት እዚህ ጋር ያለችው አቲኩለብረም ላይ የነበረው። ስለዚህ ኢኩለብረም የሆነበት ወደዚህ ሽፍት አደረገ ማለት ነው። ስለዚህ E1 ላይ ሆነ ማለት ነው። ይሄ ደግሞ E2 ላይ ሆነና ይሄን ፖይንት በደንብ አድርጋችሁ እዚህ ጋር በደንብ አድርጋችሁ ያዙልኝ። ወደ ቀጣዩ ፖይንት እንሄዳለን። ወደ ቀጣዩ ፖይንት ላይ ስንመጣ ኢኒሻል ኢኩሊብረም ከላይ ያለውን ነው የሚያስረዳን። እዚህ ጋር በደንብ አድርጋችሁ ይሉኝ። ሚላቸውን ዘ ኦሪጂናል ዲማንድ ዲ ነው፣ ሰፕላይ ኤስ አለ ብለናል። ከርቭ ኢንተርሴክት አት ኢ ነው የሚያደርጉት ብለናል። አት ኢኩሊብረም ኦፍ ኳንቲቲ ኦፍ ዲማንድ ኤንድ ሰፕላይ ኢዝ ኦኤም ይለናል። ኢኩሊብረም ፕራይስ ኦፍ ኦፒ ይለናል። ኢፍ ዘ ዲማንድ ኢንክሪዝ ይሉኝ። ዲማንድ የሚጨምረው መቼ ነው? ዲዩ ቱ ፋቨሬት ኦፍ ቼንጅ ኦፍ ቴስት። አየት ፍላጎታችሁ ቴስታችሁ መሰረት ይላል። ስለዚህ the demand curve shift upward to the right from D and D1 አር ቅድም እንዳሳያችሁ ወደ ላይ ከዲ የነበረ ወደ D1 ወደ ላይ ነው ከፍ ያለው። the new demand curve D1 intersect to the constant of supply S at new equilibrium of E ይለናል አይደል? ስለዚህ እዚህ ላይ ኢኩሊብረም የተፈጠረው የት ላይ ነው ማለት ነው? እዚች ላይ ነው አይደል? E1 ነው እዚች ጋር E1 ላይ ነው ያለችው። አይ ስለዚህ ይሄን ነገር እዚህ ጋር ግራፉን በደንብ አድርጋችሁ እየደጋገማችሁ ማየት አለባችሁ። እሱም በደንብ እንትን ካላላችሁ እንትን ስለሚይችኛዋ ኤስ ብቻ ነች። እሺ እቺ ኤስ ብቻ ነች። ኦኬ ከዛ ምንድነው ሪዛልቱ ምን ይለናል? ዘ ኢኩሊብረም ፕራይስ ኢንክሪዝ አይሷል። ዘ ኢኩሊብረም ፕራይስ ኢንክሪዝ በሚያደርግበት ጊዜ ወይም ከኦፒ ወዴት ወደ ኦፒ1 የሚሄድ ከሆነ ኦፒፒ የምንላት ማለት ነው ወደ ኦፒ ሄደ ወደ ላይ ከፍ አለ ማለት። ስለዚህ ምን ይፈጠራል ማለት ነው? ዘ ኢኩሊብረም ኳንቲቲ ኢንክሪዚንግ ፍሮም ኦኤም ቱ ኦኤም1 አር። ስለዚህ ከኤም ወደ ነበረበት ኤም፣ ስለዚህ ሁለቱም ጨምሯል ማለት ነው። ስለዚህ ፕራይሱም ጨመረ፣ ምን ኳንቲቲ ኦፍ ዲማንድም ጨመረ ማለት ነው። ስለዚህ ይሄ የሚያሳየን ነገር ምንድነው? ይሄ ነው። ስለዚህ ሁለቱም እንዲጨምራል። ምን ጨመረ? እዚህ ጋር ኢኩሊብረም ፕራይሱ እንዲጨምር አድርጓል። በተጨማሪ ማንም እንዲጨምር አድርጎታል ማለት ነው። ዲማንዱም ኳንቲቲ ኦፍ ዲማንዳችን እንዲጨምር አድርጎታል ማለት ነው። አሁን የዚህ ተቃራኒ ቢሆንስ ነው ኢፌክት ኦፍ ዲክሪዚንግ ኦፍ ዲማንድ። ስለዚህ
ዲማንድ ሲቀንስ ወይም ሰፕላይ ኮንስታንት ነው ብለናል። ዲክሪዚንግ ዲማንድ ቢሆንስ? ስለዚህ ዲክሪዝ ዲማንድ ሲሆን ወደ ታች ነው ብለናል አይደል? በዚህ ጊዜ ምን ተፈጥሯል? ቅድም ስናይ ፊገሩ ላይ ኢፍ ዘ ዲማንድ ፌል አደረገ ማለት ዲው ቱ ዲክሪዚንግ ኦፍ ኮንሱመር ኢንካም ፎር ኖርማል ጉድስ አይሰር። ስለዚህ ምንድነው ማለት ነው? ዲክሪዚንግ ምን ሲያደርግ ኮንሱምን ዲክሪዝ ያል ኖርማል ጉድስ ይሆናል ማለት ነው። ኖርማል ጉድስ ምንለው ምንድነው? ኢንካማችን በጨመረ ቁጥር እንጨምራለን፣ ኢንካማችን በቀነሰ ቁጥር ደግሞ እንቀንሳለን። ኢንፌሪየር ጉድስ ምንለው ግን ኢንካማችንን ቢጨምር የጨመረ ቢሄድ በተቃራኒው ምናችን የምንገዛውን ነገር እንቀንሳለን እያለን ነው። ስለዚህ ይህን ፖይንት እዚህ ጋር በደንብ አድርገን መያዝ ያስፈልጋል። ስለዚህ ይላችኋል the demand curve shift ይለናል። the demand curve shift downward and to the left አየው። ስለዚህ ከምን ወዴት ሄዷል ማለት ነው? ከዲ ወደ ዲ2 ሄዷል ብለናል። አየው ዲማንድ ከርቭ ወዴት ነው? ከዲ ወደ ዲ2 ሄዷል ማለት ነው። ይሄም ማለት እዚህ ላይ በደንብ እንድትይዙልኝ አየቻል። ስለዚህ ዲ ይሄ አይደለ ወዴት ሄደ? ወደ ዲ2 ሄዷል ማለት ነው። ስለዚህ ይሄን ባረገበት ታይም ምንድነው የተፈጠረው ስንል ወደ ዲ2 ሲሄድ ወደ ዲ2 ሄዷል። ኢንተርሴክት የሚያደርጉበት ደግሞ ኢ2 ይባላል ብለናል። ሪዛልቱ ምን ይፈጠራል ብለናል? ወደታች በወረደ ቁጥር ምን ተፈጥሯል? ፕራይሱ ቀንሷል። እንደገና ደግሞ ምኑ ቀንሷል? ሁለቱም ይቀንሷል። ፕራይሱም ዲማንዱም ቀንሷል ማለት ነው። ወይም ኳንቲቲ ኦፍ ዲማንድ ቀንሷል። ስለዚህ ይላችኋል ዘ ኢኩሊብሪየም ፕራይሲስ ዲክሪዝ ብሏል። ከየት ወዴት? ከፒ ወደ ፒ2 ሄዷል አላለም? ስለዚህ ከኦፒ ወደ ኦፒ2 ሄዷል ማለት ነው። ኤንድ ዘ ኢኩሊብሪየም ኳንቲቲያችንም ስንሄድ ኳንቲቲ ኦፍ ስንመለከት ከዲማንድ ጋር አንጻር ስንመለከት ዲክሪዝ ፍሮም ዋት ከኦኤም ወይም ከኤም ወዴት ሄዷል ማለት ነው? ወደ ኦኤም2 ወይንም ኤም2 ሄዷል ማለት ነው። ስለዚህ ይሄን ፖይንት እዚህ ጋር እንይዛለን። ይሄንን ሰመሪ ስናደርገው ሁለቱም ፖይንቶች ሰመሪ ስናደርጋቸው ምንድነው የምንመለከተው? ከዚህ ሽፍት ላይ ሰፕላይችን አት ኮንስታንት ሆኖ ዲማንዳችን ሽፍት በሚያደርግበት ጊዜ አን ኢንክሪዚንግ ኦፍ ዲማንድ ራይት ዋርድ ሽፍት ይላል። ራይት ዋርድ ወይም አፕዋርድ ሽፍት ያልኳችሁን እንዳረሱ ሊድ ቱ ቦዝ ሃየር ኢኩሊብሪየም ፕራይስ። ስለዚህ ከኢኩሊብሪየም ፕራይሱ ምን ይሆናል? ከፍ ብሏል ፕራይሱ አይደል? ከኢኩሊብሪየም ፕራይሱ ሃይ ሆኗል። እንደገና ደግሞ ሃየር ኢኩሊብሪየም ኳንቲቲውም ከነበረበት ኢኩሊብሪየም ኳንቲቲ ከፍ ያለ ነው አይደል? ሁለተኛው ፖይንት ስንመለከት ዘ ዲክሪዚንግ ኦፍ ዲማንድ ሌፍት ዋርድ ሽፍት ነው ያለው። ስለዚህ ይሄ ሌፍት ዋርድ ሽፍት ነው ወይንም ዳውን ዋርድ ብለን የምንጠራው። ስለዚህ ሊድ ቱ ቦዝ ዋት ሎወር ኢኩሊብሪየም ፕራይስ ኤንድ ሎወር ኢኩሊብሪየም ኳንቲቲ። ሁለቱንም በሁለት መልኩ ስለቀነሳል። ስለዚህ እነዚህን በደንብ አድርጋችሁ እንደምትይዙ ተስፋ አድርገው። ስለዚህ መነሻችን ማን ነው ግን? እዚህ ጋር ኢኒሻል ኢኩሊብሪየም ነው መነሻችን። ኦኬ ኢኩሊብሪየሙን አንጻር ነው እዚህ ጋር ሁለቱን ቼክ የምናደርገው ማለት ነው። ኦኬ ወደ ቀጣዩ እስኪ እንሂድ። ወደ ቀጣዩ ስንሄድ ሁለተኛው ፖይንት ነው። ሁለተኛው ፖይንት ደግሞ የምንመለከተው እንዴት ነው? when supplies change demand remain constant። አሁን ደግሞ በደንብ አድርጋችሁ ያዙልኝ። በዚህ የምንመለከተው ደግሞ ሳፕላያችን ምን ሲያደርግ ከፍ ዝቅ ሲል፣ እሱም በምንድነው ከፍ ዝቅ የሚለው? ዲተርሚናንቶች ናቸው አፌክት የሚያደርጉት ማለት ነው። የምን ዲተርሚናንቶች? የሳፕላይ ዲተርሚናንቶች። ስለዚህ ሰብሲዳይዝ ያለን ታክስ ጨምር መቀነስ፣ በገበያ ላይ ያሉ ማርኬት ላይ የሚገቡ ሻጮች ሴለሮች ከፍ የሚሉ ከሆነ ወይም ሳፕላየሮች የሚጨምሩ ከሆነ እያልን ስናወራ የነበረው። ስለዚህ የኮሞዲቲ ፕራይስ መጨመር መቀነስ እንደዚህ እያልን ስናነሳ የነበረው ፋክተሮች ናቸው። ዌዘር ኮንዲሽን የምላቸው ፋክተሮች ናቸው። እነሱ ሲለዋወጡ ማለት ነው አፕ ኤንድ ዳውን የሚሆነው ማለት ነው። እዚህ ጋር ሌፍት ራይት የሚለውን ነገር እዚህ ጋር ምን ይዘው አሁን ይዩት። ኮዙ ምንድነው? ምን ለማድረግ ሳፕላይ ቼንጅ እንዲሆን ያደረጉት ወይም ዲማንዳችን ባለበት ሆኖ ሳፕላያችን ቼንጅ እንዲሆን የሚያደርጉት ነገር ስንመለከት ቼንጂንግ ኦፍ ሳፕላይ አር ፕራይመሪሊ ብሮት አባውት ባይ ዘ ፋክተር ኦፍ ሳች አስ ቼንጂንግ ቴክኒካል ቴክኖሎጂ ነው። ስለዚህ አንደኛው ምንድነው? ቴክኖሎጂ እናንተ አድቫንስመንት ኦፍ ቴክኖሎጂ ለምርታችሁ በጨመራችሁ ቁጥር ምርታችሁ ከፍ እያለ ይሄዳል። ቴክኖሎጂ የማትጠቀሙ ከሆነ ደግሞ ወይም ማሽን የማትጠቀሙ ከሆነ ፕሮዳክቲቪቲያችን ይቀንሳል፣ ሳፕላይ ይቀንሳል። ፋክተር ኦፍ ፕራይሳችን ኢንፑት የምናመርትበት ጥሬ ግብዓት ወይም ሰራተኛ ሊሆን ይችላል፣ የምናመርትበት ጥሬ ግብዓት ሊሆን ይችላል። እነሱ የሚጨምሩ ከሆነ ወይም የሚቀንሱ ከሆነ ይሄ ፋክተር አለ ማለት ነው። በተጨማሪም ታክሳችን ከፍ የሚል ከሆነ የሚሸጠው ላይ ታክስ ብዙ ከፍተኛ ከሆነብን ምን አንልም ማለት ነው። ዝቅ ማለት ከፍ ማለት ፋክተር ያደርገዋል። እንደገና ሰብሲዳይድ ስንወርቅ በመንግስት ድጎማ ስንደረግና ስናደርግ የምናመርተው ምርት ይለያል። ስለዚህ ከፍና ዝቅ እንዲል ያደርገዋል። ዌዘር ኮንዲሽንም እንደዛው። ስለዚህ እነዚህ ናቸው ማለት ነው ምን የሚያደርጉት ማለት ነው? ከፍ ዝቅ እንዲል የሚያደርጉት። ስለዚህ እንደምታዩት ዲማንዳችን ምንድነው? ዲማንዳችን አት እዛው ሪሜን ኮንስታንት ወይ ነው። ስለዚህ አንቼንጅድ ነው ማለት 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 ነው። ስለዚህ አንቼንጅድ
አሁን ያለው ሳፕላይ ይሄ ነው አይደል? ስለዚህ ሳፕላያችን ስትመለከቱ ሳፕላያችን ወደ ላይ ካረጋችሁ ሳፕላይ ምን ሆኗል ማለት ነው? ቀንሷል። እዚህ ጋር ሳፕላይ ደግሞ ስንል ጨምሯል ማለት ነው። ኦኬ ሳፕላያችን ወደዚህ ይጨምራል፣ ሳፕላያችን ወደዚህ ስንሄድ ደግሞ ይቀንሳል ማለት ነው። አሁን ወደዚህኛው ሽፍት የሚያደርግበትና ወደዚህ ሽፍት የሚያደርግበትን ምክንያት ነው እዚህ ጋር በደንብ አድርገን መያዝ አለብን ማለት ነው። ከምን አንጻር ስንሄድ ቴክኖሎጂ ቼንጅ፣ ፕራይስ ፋክተርስ፣ ሳብሲዳይድ ኤንድ ታክሴሽን ላይ ስንመለከት ዌዘር ኮንዲሽን እነዚህ ናቸው ማለት ነው ፋክተር የሚያደርጉት። ስለዚህ አሁን ተመልከቱልኝ መነሻው ኢኩሊብሪየም የሚሆኑበት ሁለቱም ዲማንድ እና ሰፕላይ ዝጋ ነው። ስለዚህ በዚህ ጊዜ ምን አይቀያየርም ብለናል? ዲማንድ አይቀየርም ኮንስታንት ነው እዚህ ላይ። ስለዚህ ማነው ሽፍት ይሄኛው ዲማንዳችን አይቀየርም ወደ ላይ ወደ ታች መሆን አይችልም ማለት ነው። እዛው ፊክስድ ነው ማለት ነው። ልክ ቅድም ሳፕላያችን ፊክስድ ሆኖ እንደሆነ እዚህ ጋር ደግሞ ማነው ፊክስድ የሚሆነው? ዲማንዳችን ፊክስድ ይሆናል። ኦኬ ዲማንዳችን ፊክስድ ከሆነ ሳፕላያችን ወዴት ነው? ወደ ታችና ወደ ላይ ነው የሚሆነው። ስለዚህ ወደ ታች ሆነ ማለት ከኢ አት ኢኩሊብሪየም ዲማንድ እና ሳፕላይ ወደ ታች ሲሆን ምን ሆነ? ሽፍት ያደረገው ወደ ኢ1 ነው ማለት ነው። ይሄ ደግሞ ወደ ላይ ሲሆን ሽፍት 2 ሆኗል ማለት ነው። አሁን ተመልከቱልኝ ሁለት ፖይንቶች ናቸው ያሉት ማለት ነው። አሁን በሳፕላይ ላይ ስንመጣ ምን ሲሆን ፕራይስ ኦፍ ፕራይስ 2 አለ እዚህ ጋር ፕራይስ 1 አለ ፒ አለ። በደንብ አድርጋችሁ አስተውሉልኝ። አሁን ምንድነው የሚፈጠረው ከሳፕላየር ጋር አንጻር ስንመለከት ፒ2 ላይ እንመልከት ወይም እሺ ከሳፕለስ ከሚያመርቱት ምርት መጨመር ላይ ልምጣ። አሁን ተመልከቱ ከኢ ወደ ኢ2 መጥቷል አይደል? ከኢ ወደ ኢ1 መጥቷል አይደል? ስለዚህ ከፒ ወደ ፒ1 በሚሄድበት ጊዜ ምንድነው የተፈጠረው? ቀንሷል ማለት ነው። ስለዚህ የፕራይሱን ሁለቱን ብናነጻጽር ምን ሆናል ማለት ነው? ፕራይስ ዋናችን ከማን ያንሳል? ከፒ ያንሳል ማለት ነው። ይሄንን ለመያዝ እንዲያመች ነው እዚህ ጋር ለመጻፍ ሞክረው ማለት። ስለዚህ ይሄ ፒ ሆነ ማለት ነው። እዚህ ጋር ስትሄዱ አይደል? ፒ ሆነ ከማጋ ስንመጣ ማለት ነው። ይሄ እንትኑ ላይ ሳፕላይ በሚጨምርበት ጊዜ ማለት ነው ፒ1 ወደ ያንሳል እያለ ነው ፒ። አሁን ደግሞ ወዴት እንሄዳለን? ወደ ኳንቲቲ እንሄዳለን። አሁን ደግሞ ኳንቲቲ ስንሄድ ምንድነው ማለት ነው? ኤም እንሄዳለን። ስለዚህ ኤማችን ከማን አነሰ? ኤማችን ከኤም1 አነሰ። ስለዚህ ምን ሆነ ማለት ነው? ፕራይስ በሚቀንስበት ጊዜ ከፒ1 ከኦሪጂናል ፕራይስ 1 አት ኢኩሊብሪየም በሚቀንስበት ጊዜ ምን ይፈጠራል? ማርኬት ላይ ያለው ዲማንዳችን ምን ብሏል ማለት ነው? ዲማንዳችን ምን ብለዋል ማለት ነው? ከፍ ብሏል ማለት ነው። ስለዚህ ኤም1 ያንሳል ኤም2 አለ ማለት ኦር ምን ብለን ማስቀመጥ እንችላለን ማለት ነው? ኤም1አችን ከኤም2 ከኤማችን በልጧል ማለት ነው። አይ ስለዚህ ምንድነው ያቀረቡት ምርት ብዙ ነው ማለት ነው ሳፕላይ። ስለዚህ ሳፕላይ ጨምሯል ምንለው ለዛም። ስለዚህ በዚህ ጊዜ ምን ሲሆን ሳፕላይ በሚጨምርበት ጊዜ ምንድነው ፕራይስ ዋናችን ወይንም ቼንጅን ፕራይስ ያደረገው የቀነሰው ፕራይሳችን ከኦሪጂናሉ ስንመለከት ያንሳል። አት ኢኩሊብሪየም ካለው ፕራይስ ይቀንሳል። በተጨማሪም ደግሞ ምርቱ ከፍ ይላል ማለት ነው። አሁን ደግሞ ወዴት ነው የምንሄደው? ምን ሲሆን ለምንድነው ይሄ ሲቀንስ የምላችሁ ምርቱ ለምን ጨመረ ስትሉት ከዲማንድ ጋር እንዳትወስዱት። ለምን መሰላችሁ? እዚህ ጋር ምላችሁ ይሄ ፒ1 የምንለው ፕራይስ ቀነሰ ማለት የሚጠቀሙት ራው ማቴሪያል የሚገዙት ቴክኖሎጂ ወይንም ሌበር ሰራተኞች የሚከፍሉ ክፍያ ቀንሷል ማለት ነው። ኦኬ ስለዚህ ከቀነሰው ብዙ ሰራተኛ ብዙ ቴክኖሎጂ ብዙ ኢንፑት አድርገው ምን ያደርጋሉ? ምርት ያመርታሉ ነው ኢሹ። አግኝታችሁኛል? ስለዚህ ፖይንቱ ይሄ ነው እና ከማን ጋር እንዳታይዙት ከዲማንድ ጋር ተሆነማ ተቃራኒ ኢንቨርስሊ ነው ብለናል አይደል? ስለዚህ እዚህ ጋር እንደምታዩት ፕራይስ በሚቀንስበት ጊዜ የሚያስገቡት ምርት ምን ያደርጋል ማለት ነው? ምርታቸው ከፍ ያለ ይሄዳል ነው ኢሹና ከዛ አንፃር መያዝ አለባችሁ። አሁን ደግሞ እንቀጥል ወደ ሁለተኛው ፖይንት። ፕራይሳችን ጨመረ። ይውልኝ ፕራይሳቸው ጨመረ ከምን አንፃር ነው የምታዩት? ከአምራቾች ወይም ከነጋዴዎች አንፃር ነው ወይንም ከሳፕላየሮች አንፃር ነው። ስለዚህ አሁን ደግሞ የራው ማቴሪያል የሚገዙት በደንብ አድርጋችሁ እዚህ ጋር አስተውሉልኝ። ሁለተኛው ኬዝ ደግሞ ይሄኛው ኬዝ 1 ነው። ምን ሲሆን ምርት ሲጨምር ነው ብለናል። ሁለተኛው ፖይንት ደግሞ እዚህ ጋር በደንብ አድርጋችሁ አስተውሉልኝ። አሁን ደግሞ ምን መሰላችሁ? አምራቾች የሚያመርቱት ምርት ጥሬ ግብዓት ላይ በሚጠቀሙበት ጊዜ ዋጋ ጨመረባቸው ማለት ነው። ይሄ ማለት ሰብሲዳይ ከሆነ ድጎማ የላቸውም ነበረ፣ ታክስ ጨምሮባቸዋል፣ ዌዘር ኮንዲሽኑ ጥሩ አልነበረም ማለት ነው። በተጨማሪም የሚገዙት ወይም ኢንፑት ማቴሪያል ራው ማቴሪያልስ ዋጋ ጨምሯል ማለት ነው። አግኝታችሁኛል? ስለዚህ ያጨመረ ማለት የሚያመርቱ ምርት ምን ያደርጋል ማለት ነው? እንዲቀንስ ያደርጋል። ለምን አያተርፉማ? ምንም ነገር የሚያገኙት ነገር የለም።
ስለዚህ ከአት ኢኩሊብረም ከዚች ኢኩሊብረም ወዴት ሄዱ ማለት ነው? ወደዚህ ሽፍት ያደርጋሉ ማለት ነው። አሁን ወደዚህ ሽፍት ካደረጉ ምን ይፈጠራል ማለት ነው? አሁን ምን ይሆናል ማለት ነው? እንደምታዩት ፒ1ችን ይበልጥ ያንሳል ከፒ2 ማለት ነው። አይ ፒ2 በለጠ ማለት ነው። ነገር እዚህ ጋር ደግሞ ስትመለከቱ በዚህኛው በምርት ላይ ደግሞ ስትሄዱ ምን ሆነ ማለት ነው? በምርት ስትሄዱ ደግሞ ከኤም ይውልኝ ከኤም ወዴት መጣ ማለት ነው? ኤማችን ከማን በለጠ ማለት ነው? ከኤም2 በለጠ ማለት ነው። አይ ስለዚህ ምን ሆነ ማለት ነው? ያመረቱት ምርት ኦር እንደዚህ ማድረግ ትችላላችሁ ማለት ነው። ኤም2 ሌዛን ኤም ማለት ነው። ሶሪ እዚህ ጋር ምንድነው ምጽፍበት እንትን ስለሚያስቸግር ነው። ስለዚህ ይሄን ነገር እዚህ ጋር በደንብ መያዝ አለባችሁ ማለት። ስለዚህ ይሄን ኦር ብላችሁ ኤም ወይም ምን ብላችሁ ኤም2 ሌዛን ኤም ሲል ስለሚሆነው እሺ። ስለዚህ ምን ሆነ ማለት ነው? ኤም2ችን እዚህ ጋር እንደምታዩት ኤም2 ነበረ ወዲም ስለዚህ ኤም2 ኤም ሊያዛል ከኤም ሆነ ማለት ነው። አይሳር ስለዚህ በዚህ ጊዜ ምን ሆነ ማለት ነው? የሚያመርቱ ሳፕላይ የሚያደርጉት ነገር ቀነሰ። ለምን? አሁን የምታዩት ነገር አለ አይደል? ሪል ሲቹዌሽን መውሰድ ትችላላችሁ። በአሁን ጊዜ አይታችሁ ከሆነ ሁሉ ብራው ማቴሪያል ውድ ሆነ፣ የሚያመርቱት ምርት እንዲቀንስ ያደርጋቸዋል ማለት ነው። አይሳር ስለዚህ እንደዚህ አይነት ነገሮች ሁልጊዜም አፕን ያደርጋሉ። ይሄ ማለት ከዚህ ጋር ከምን ጋር ከሳፕላይ ጋር ስንወስድ እነዚህ ፖይንቶችን በደንብ አድርጋችሁ መያዝ ያስፈልጋል ማለት ነውና ይሄን ፖይንት እዚህ ጋር እንዳረሳ። ኦኬ አሁን እዚህ ላይ ያየናቸውን ፖይንቶች በደንብ አድርጋችሁ ያዙልኝ። እዚህ ጋር ኢፒ ስንል የነበረውን ከፒ በፒ1 ሲሆን ምን ሆናል? ፕራይስ ቀንሷል ያለው። ፒ2 ላይ ፒ2 ደግሞ ሲሆን ፕራይስ ጨምሯል የሚለው። ስለዚህ እነዚህን ኢዋን ኢቱ የሚሉትን መያዝ አለባችሁ። ዲማንድ ኤም እዚህ ጋር አለ፣ ኤም2 ነው፣ ኤም1 ቦታዎችን ይያዙ። ኦኬ ይሄ ደግሞ ሳፕላይ ዋን ነው፣ ሳፕላይ 2 ወደ ላይ ነው ያለው። ስለዚህ እነዚህ መያዝ አለባችሁ። ለምን? አሁን ሳመሪ እዚህ ጋር ፖይንት ማስቀምጥላችሁ እሱን ስለሆነ ማለት ነው። በቃል ሳውራ የነበረውን እዚህ ጋር በስቴትመንት ደግሞ ሲሆን በደንብ አድርጎ ይያያዛል። በቃል ያለው ይረሳል፣ የተጻፈው ይወርሳል አይደል የሚባለው። ስለዚህ ያን ፖይንት ለማየት ነው። ስለዚህ ኢኒሺያል ፖይንት ኢኩሊብረም ሪፈረንስ ፖይንቱን ስንመለከት ሚላቸዋል ኦሪጂናል ሰፕላየር ኤስ ዲማንድ ዲ ከርቭ ኢንተርሴክት አት ኢ ላይ ነው አይደል? ቅድም ስንል እንደነበረው እንደ ሳፕላየሩ እንደ ዲማንዱ at this equilibrium quantity of supply and demands are OAM equilibrium prices OP ብለናል አይደል? ስለዚህ አሁን ምንድነው ኢፌክት ኦፍ ኢንክሪዚንግ ኦፍ ሰፕላይ ነው። ኢፌክት ዲማንድ ኦፍ ኮንስታንት ነው ብለናል። ኢንክሪዝ ሰፕላይ የሚጨምርበት ምክንያት ነው ምንድነው ብለናል። ሰፕላይ የሚጨምርበት ምክንያት ምንድነው? ደራው ማቴሪያልስ የሚጠቀም ሰብሲዳይድ የሚደረገው ወይንም ዌዘር ኮንዲሽኑ ቤስት ሆኖለት ነው ማለት ነው። ምን የሚያደርገው ማለት ነው? ሰፕላዩ እንዲጨምር የሚያደርገው። ስለዚህ ሚላችኋል እዚህ ጋር the supply increasing due to technological advancement ስለሆነ ብለናል። ቀደም ቴክኖሎጂ አድቫንስመንት ከጨመረ ምርቱ ከፍ ይላል። እንደገና supply curve shift to the right from what s to s1 ብለናል አይደል? ቀደም ከs1 ከs ወደ s1 ይላል። ያዙ ያልኳችሁ ለዛ ነው ማለት ነው። ኦኬ the new supply curve s1 intersect to the constant demand of curve d as the new equilibrium e ወደ e ይመጣል አይደል? ወደ ታች shift ሲያደርግ ወደ e ይመጣል ብለናል። ሪዛልቱ ምንድነው ካለን the equilibrium price decreasing ፕራይሱ decreasing ነው። ከኦፒ ወዴት ይሄዳል ብለናል? ወደ ኦፒ1 ይሄዳል፣ ወደ ታች ይወርዳል ብለናል አይደል? እንደገና the equilibrium ኳንቲቲያችን increasing from OM ወዴት ይሄዳል? OM1 ይመጣል አይደል? ወደዛ ይሄዳል፣ shift ያደርጋል ብለናል አይደል? ስለዚህ ይሄ ነው በቃ ፖይንቱ ማለት ነው። ኦኬ ምን ይለናል? ሁለተኛው ፖይንት ደግሞ ኢፌክት ኦፍ ዲክሪዚንግ ኦፍ ሰፕላይ ነው። ምርታቸውን ሊቀንሱ የሚችሉት ምንድነው? ስለዚህ ይሄ የሚሆንበት ምክንያት ምንድነው? አድቫንስመንት ኦፍ ቴክኖሎጂ ወይም ካፒታል አይጠቀሙ ወይም ማሽን አይጠቀሙ ማለት ነው። ለምን? ውድ ስለሆነባቸው ማለት ነው። አይሳር ስለዚህ ይሄን ነው ሰብሲዳይድ አይደረጉ ድጎማ አይደረጉም። ይሄን ነገር ደግሞ እስኪ እዚህ ጋር ነው ምን ይላችኋል? ኢፍ ሰፕላይ ፌል የሚያደርገው ዲዩ ቱ ኢንክሪዚንግ ኦፍ ኢንፑት ፕራይስ አይታር ራው ማቴሪያሉን ግብአት የምንላቸው ለምናመርትባቸው ነገሮች ወይም ባድ ዌዘር ከሆነ ምን ያደርጋል? የማመርቱት ነገር ይቀንሳል። the supply curve move to the left from s and s ትሄዳል፣ ወደ ላይ ከፍ ብሏል ብለናል አይደል? ቀጣዩ ምንድነው እዚህ ጋር የሚያነሳለን? እዚህ ጋር ቀጣዩ ምንድነው የሚያነሳለን? the new supply curve s2 intersects the constant demand curves at the new equilibrium of e ብለናል አይደል? ሪዛልቱ ምንድነው የሚያመጣው ብለናል? the equilibrium price of increasing from op to op2 ይመጣል፣ ከop ወደ ወይንም ከp2 ይመጣል ብለናል አይደል? and the equilibrium quantity decreasing from OM ወደ OM2 ይመጣል። አያችሁት? ከM ወዴት ሄዷል ብለናል? ከM2። ስለዚህ M2ችን ደግሞ ያንሳል ከM አላለም?
ወይንም ኤማችን ይበልጣል ከኤምቱ ብለናል አያችሁ። ስለዚህ ይሄንን ነው እዚህ ጋር እየገለጽን ነው ያለው። ስለዚህ የእነዚህን ፖይንቶች እስኪ ሳመሪ እናድርገው። ሳመሪ ስናደርገው ምንድን የሚላችሁ ሳመሪ ፎር ሳፕላይ ሽፍት ሳፕላይ የሚያደርገው ዲማንድ ከርቭ ላይ ጊቭን ዲማንዳችን ያው ምንድነው ፊክስድ ነው ብለናል አይደል። ሳፕላይ ላይ ስንመጣ አን ኢንክሪዚንግ ኦፍ ሳፕላይ ዘ ራይት ሽፍት ኦፍ ዘ ሊድስ ይላል። ስለዚህ ሽፍት የሚያደርገው ወደ ራይት ነው ብለናል። ስለዚህ ሊድ ቱ ዘ ሎወር ኢኩሊብረም ፕራይስ ሲሆን ምን ይላል ሃየር ኢኩሊብረም ኳንቲቲ። ስለዚህ ከምንድነው ከኢኩሊብረም ኳንቲቲው ከፍተኛ የሆነ ምርት ይመረታል ብለናል። ለምን ዋጋው ሪዮ ማቴሪያል የሚገዙበት ዋጋ ስለቀነሰላቸው። ኦኬ ወደ ሁለተኛ ፖይንት እንምጣ። ኤ ዲክሪዚንግ ኦፍ ሳፕላይ ሌፍትዋርድ ኦፍ ሽፍት ሊድ ቱ ሃየር ኢኩሊብረም ፕራይስ ዳት ሚንስ ዘ ሪዛልት ኢዝ ዘ ሎወር ኢኩሊብረም ኳንቲቲ። ስለዚህ ምንድነው ማለት ነው የሚገዙበት ነገር ራው ማቴሪያል የሚገዙበት ሃይ ከሆነ ምንድነው ማለት ነው የሚያመርቱት ምርት ምን ይሆናል ማለት ነው ዝቅተኛ እንዲሆን ያደርጉታል ማለት ነው። ስለዚህ ሁለቱ ኢንቨርስ ናቸው ተቃራኒ ናቸው ማለት ሲጨምርና ሲቀንስና ይሄን ፖይንት እዚህ ጋር እንይዛለን። ኦኬ ወደ ሶስተኛው ነጥብ እንሄዳለን። ሶስተኛው ነጥብ ላይ የምናነሳው ምንድነው ስንል ከላይ ስናይ የነበረው ሁለቱን ነው አይደል። ዲማንድ ሽፍት ሲያደርግ ሳፕላይ ኮንስታንት ወይ ፊክስድ ሲሆን ብለናል ወይም ሪጅድ ሲሆን ብለናል። ሁለተኛው ደግሞ ሳፕላይ ቼንጅ ሲያደርግ ዲማንዳችን ፊክስድ ሲሆን ወይም ኮንስታንት አንቼንጅድ ሲሆን ነው ብለናል። አሁን ደግሞ ሶስተኛው ቪዋችን ምንድነው the effect of combined change of demand of supply ሁለቱ ምን ሲያደርጉ ማለት ነው ሁለቱ ሽፍት ሲያደርጉ ማለት ነው። ሽፍት የሚያደርጉት ምንድነው at the same time ነው ማለት ነው። at the same time ደግሞ ስንል ሁለት ነገሮች አሉ። at the same time ስንል at the same time ሲል በሁለቱም ሳፕላይ እና ዲማንድ በኢኳል በሆነ ዩኒት ምን ሲያደርጉ ሲጨምሩ ወይንም ሲቀንሱ። አንድ ፖይንት ይሄንን ያዘለባችሁ። ሁለተኛው effect of demand ዲማንድ እና ሰፕላያችን ደግሞ ምን ሲያደርግ ነው ያለው ሲቀን ምን ሲሆን at same time ነው ያልኳቸው። አሁን ደግሞ ዲፈረንስ ሲሆን ለምሳሌ ዲማንዳችን እና ሰፕላያችን ሽፍት ያደርጋሉ ነገር ግን ሳፕላያችን በሁለት ዩኒት ከፍ ሲልና ዲማንዳችን በአንድ ከፍ ሲል አያችሁት። በሁለተኛው ኬስ ደግሞ በተቃራኒ ብትሄዱት ሳፕላያችን በአንድ ዩኒት ከፍ ሲል ወይንም ዝቅ ሲል ሁለተኛው ደግሞ ዲማንዳችን በሁለት ዩኒት ከፍ ሲል ሳፕላያችን ዝቅ ሲል እነዚህ ፖይንቶችን በደንብ አድርጋችሁ መያዝ አለባችሁ ማለት። ስለዚህ ይሄ ሳይመንትለስሊ ሲባል ሁለቱም በተመሳሳይ ዩኒት ከፍና ዝቅ ሲሉ እንደገና ደግሞ ሳይመንትለስሊ ሆነው በተለያዩ ዩኒት ከፍ ዘቅ ሲሉ ስለዚህ አንዱ በሁለት ዩኒት አንዱ በአንድ ዩኒት በተቃራኒው አንዱ በሁለት አንዱ በአንድ ሲሆን እንደዚያ ነው። ስለዚህ ይሄን ፖይንት ከነገርኳችሁ እስኪ አንድ ባንድ ስንመለከት የበለጠ ግልጽ ይሆናል። መቼ ነው ይሄ ሃፕን የሚያደርገው የሚከሰተው የሚለው ነገር እንመልከት። when both demand supply curve shift simultaneously at the same time ይላችኋል። ኦኬ simultaneously at the same time at the same time simultaneously እንላለን። the impact on the equilibrium price of quantity can be more complex ስለዚህ ኮምፕሌክስ ያደርገዋል ይለናል። አሁን የመጀመሪያው ሲናሪዮ ወይም መንገድ ሜተድ የምንመለከተው ወይም ሁኔታ የምንመለከተው both demand supply increase ሁለቱም ሲጨምሩ ነው። ቀደም ያቻዋል ሁለቱም ሲጨምሩ ነው። ሲጨምሩ አጨማመራቸው ግን ሁለቱ ይለያያሉ። ተመሳሳይ ዩኒት ሲጨምሩ ብለናል። የተለያዩ ዩኒት ሁለቱም አንድ ላይ ሲለዋወጡ ሲቀየሩ ማለት ብለናል። እሺ ኳንቲቲ ላይ እንምጣ። the equilibrium quantity of product will definitely increasing both shift push quantity in the same direction ስለዚህ ኢኩሊብሪየም ኳንቲቲያችን ፕሮዳክታችን ዲፊኒትሊ ኢንክሪዝ የሚያደርግ ከሆነ ዲፋይን በሆነ ነገር ኢንክሪዚንግ የሚያደርግ ከሆነ ሁለቱም ምን ያደርጋሉ ሽፍት ያደርጋሉ ማለት ነው። ፑሽ ኳንቲቲ ኢን ዘ ሴም ዳይሬክሽን በተመሳሳይ ሽፍት ያደርጋሉ ወይ ወደ ላይ ወይ ወደ ታች ዝቅ ይላሉ ይላል። ፕራይስ ቼንጅ ኦፍ ፕራይስ አንሰርቴን ይላል። ስለዚህ ፕራይስ ቼንጅ ፕራይስ አንሰርቴን ኢት ኢዝ ዲፔንዲንግ ኦፍ ሪሌቲቭ ማግኒቲዩድ ኦፍ ዘ ኢንክሪዚንግ ነው። ስለዚህ ምንድነው ማለት ነው ቼንጅ ኦፍ ፕራይስ አንሰርቴን ነው ማለት ነው። ስለዚህ ዲፔንድ ኦን ሪሌቲቭ ማግኒቲዩድ ኦፍ ዘ ኢንክሪዚንግ ይላል። አሁን የመጀመሪያውን የምንመለከተው ምንድነው የሚላችሁ ኢፍ ይለናል። አይሶ ምንድነው የሚለው if the increasing of demand more than increasing of supply አይሳር የመጀመሪያው ምንድነው increasing of demand is more than increasing of supply ይሄ ማለት መጀመሪያው ኬዝ ነው። ምኑ ሲጨምር at the same time ሆኖ ማነው በደንብ ሞር የሚጨምረው ዲማንዱ ሞር ጨምሮ ነገር ግን
ሳፕላዩ በአነስተኛ መልኩ ሲጨምር በዚህ ጊዜ ምን ይሆናል ማለት ነው? ዜን ዘ ፕራይስ ዊል ጎ አፕ። ሁለቱም ወደ ላይ አፕ ነው የሚያደርጉት። ነገር ግን ወደ ላይ የሚወጡበት መጠን ይቀንሳል። አንዱ በሁለት ዩኒት ያልኳችሁ ማለት ዲማንዱ በሁለት ዩኒት ጨምሮ ምን ሲሆን ሳፕላዩ በአንድ የሚጨምር ከሆነ ይሄ ነው ማለት ነው። ምን የሚያስብለው ማለት ዲማንድ ኢዝ ሞር ዛን ኢንክሪዚንግ ኦፍ ሳፕላይ ደግሞ ከዚህኛው የሚበልጠው ይሄ ነው። ሁለት ዩኒት እና አንድ ዩኒት ሲሆኑ ሁለቱን ይሄ ነው አሁን ያልኳችሁ ፖይንት። ወደ ሁለተኛው ፖይንት ስንመጣ ኢፍ ኢንክሪዚንግ ኦፍ ሳፕላይ ሞር ዛን ኢንክሪዚንግ ኦፍ ዲማንድ፣ ይሄ ላይኛውን ተቃራኒ ትወስዳላችሁ። አሁን ደግሞ ሳፕላዩ በሁለት ዩኒት ጨምሮ ግን ዲማንዱ በአንድ ዩኒት የሚጨምር ከሆነ ይሄ ደግሞ ምንድነው የሚሆነው ማለት ነው? ፕራይስ ዊል ፌል ይሆናል። ስለዚህ ይሄ አፕ አልነበረ፣ ይሄ ደግሞ ፌል ያደርጋል አይሳር። ስለዚህ ይሄ ነው። ወደ ሶስተኛው ጋር ስንመጣ ግን የምንመለከተው ኢፍ ኢንክሪዚንግ ዲማንድ ሳፕላይ አዝ ሴም ኢት ኢዝ ፕራይስ ሪሜን ደ ሴም። አገኛችሁ ፖይንት ሆናል። ስለዚህ እነዚህ ናቸው ሶስቱ ናቸው ፖዚሽን እንትናቸው ያሉት ማለት ነው በዚህ ጊዜ ማለት ነው። እስኪ አንድ በአንድ እስኪ ለማየት እንሞክር። ሁለተኛው ሲናሮ ሁለተኛው እንመጣለን። ቦስ ዲማንድ ሳፕላይ ዲክላይን አየሽራ። ስለዚህ ሁለተኛው ሲናሮ ላይ ስንመጣ ደግሞ ቦስ ዲማንድ አር ሳፕላይ ዲክላይን፣ ሁለቱም ፌል ሲያደርጉ ሲለን፣ ስለዚህ ሁለቱም ፌል ስታደርጉት ከዛኛው ከላይኛው ጋር መውሰድ ትችላላችሁ። ስለዚህ ሁለቱም ፌል ሲያደርጉ አለ አንደኛው በሁለት ዩኒት ፌል አድርገው አንዱ በአንድ ዩኒት ፌል ሊያደርግ ይችላል። ስለዚህ ከላይ የወሰድነው በዚህ ጋር ገልበጣችሁ መውሰድ ነው። አሁን ደግሞ እዚህ ጋር ምንድነው የሚያነሳልን? እዚህ ጋር ደግሞ ምንድነው የሚያነሳልን? በዚህ ቦስ ዲማንድ ሳፕላይ ዲክላይን ሲያደርግ፣ ሁለቱም ዲክላይን ሲያደርግ ወደ ታች ሲወርዱ እንደማለት ነው፣ ሲቀንሱ። ይሄ ደግሞ ይሄ ቅድም ስናራ የነበረ ወደ ላይ ከፍና ዝቅ እያለን ስናወራ ነው። እዚህ ጋር የሚላችኋል ዘ ኢኩሊብሪየም ኳንቲቲ ዊል ዲፊኒትሊ ዲክሪዝ ቦዝ ሽፍት ፑል ኳንቲቲ ኢን ዘ ሴም ዳይሬክሽን ይለናል። በሁለት ዘ ሴም ዳይሬክሽን የሚሄዱት ይለናል። ዘ ቼንጅ ፕራይስ ኦፍ አንሰርቴን ዘ ዲፔንድ ኦን ዘ ሪሌቲቭሊ ማግኒቲዩድ ኦፍ ዘ ዲክላይን ይለና ኢፍ ዘ ፌሊንግ ዲማንድ ኢዝ ሞር ዛን ዘ ፌሊንግ ኦፍ ሳፕላይ አይሳር። ስለዚህ ማን ፌል ያደረገበት መጠን ዲማንድ ፌል ያደረገበት መጠን ከማን የሚበልጥ ከሆነ ከሳፕላይ የሚበልጥ ከሆነ ይሄ ማለት በሁለት ዩኒት ዲማንድ ፌል ሲያደርግ ይሄኛው ደግሞ በአንድ ዩኒት ፌል ሲያደርግ ማለት። ስለዚህ ይሄ ዲክላይን ያደርጋል ወደ ታች ነው። ሁለተኛው ደግሞ ኢፍ ዘ ፌል ሳፕላይ ኢዝ ሞር ዛን ዘ ፌል ኦፍ ዲማንድ፣ ይሄ ደግሞ ሳፕላያችን ፌል የሚያደርግበት በሁለት ዩኒት ሲሆን ይሄኛው ደግሞ በሌላ ቁጥር መውሰድ ትችላላችሁ፣ 4 5 እያላችሁ መውሰድ ትችላላችሁ። እኔ ለአንደርስታንዲንግ 2 እና 1 ዩኒት ብዬ ስለወሰድኩ ስለዚህ this the price will rise ያደርጋል። አሁን በደንብ መያዝ ያለባችሁ ምንድነው ፌል ሲያደርግ ዲማንዳችን በሁለት መጠን በደንብ አድርጋችሁ አስሉ። ዲማንዳችን በሁለት መጠን ዝቅ የሚል ከሆነ እና ሳፕላያችን በአንድ ዝቅ የሚሆነ ምንድነው ዲክሪዚንግ ነው፣ ወታችን ይወርዳል እያላችሁ ነው። ይሄን ነገር በደንብ አድርጋችሁ ያዙ። ይሄ ደግሞ ሳፕላዩ በሁለት መጠን ምን የሚወርድ ከሆነ ከፍ የሚል ከሆነ በሁለት ዩኒት ምን የሚያደርግ ዲክሪዝ የሚያደርግ ከሆነ እና ዲማንዱ በአንድ የሚቀንስ ከሆነ ወደ ላይ ሬዝ ያደርጋል። ይሄን በደንብ አድርጋችሁ ያዙ። ኦኬ ኢፍ ቦዝ ዲማንድ ሰፕላይ ዲክላይን ኢን ዘ ሴም ሬሽዮ ከሆነ ግን ኖ ቼንጅ ኢዝ ኢኩሊብሪየም ፕራይስ በት ዘ ኳንቲቲ ስቲል ዲክሪዝ አይሳር። ስለዚህ ሁለቱም አት ሴም ታይም ዲክላይን የሚያደርጉ ከሆነ በሁለቱም ዩኒት እኩል ምን ያደርጋሉ? ዘጭ ይላሉ፣ ይቀንሳሉ። እና ይሄን ፖይንት መያዝ አለብን። አሁን እዚህ ላይ በደንብ አድርጋችሁ መያዝ ያለበት ፖይንት ይሄ ነው። ስለዚህ እነዚህ ፖይንቶች በደንብ አድርጋችሁ ያዙልኝ። አሁን መያዝ ያለብን ነጥብ ምንድነው ካላችሁኝ እዚህ ጋር ምን ብለናል? ቅድም ስናነሳ የነበረው ሴም ዩኒት ሲሆን ያለው ማለት ነው። ስለዚህ በደንብ አድርጋችሁ ይሄ ዲማንድ ነው አይደል? ይሄ ዲማንድ ኢኩሊብሪየም የነበረው ኦሪጂናል ዲማንዱ ይሄ ነበረ። ከዚህ ወደዚህ ሄደ ዲማንድ አንድ ዩኒት ነው ከፍ ያለው፣ እንደምታዩት ርቀቱ አንድ ዩኒት ነው። ሳፕላይ ስትሄዱ ደግሞ ከዚህኛው ዩኒት ወደዚህ አንድ ዩኒት ከፍሏል። ስለዚህ እዚህ ጋር ስትመለከቱት ስኩዌር ነው ማለት ነው። ስለዚህ ስኩዌር ከሆነ ፕራይሱ ስትመለከቱት እንደዚህ ቀጥ ብታረጉት ይሄንን እኩል ይቆርጠዋል ማለት ነው አይደል? ይሄ እንደዚህ ስታረጉት አሁን እኩል ቆረጠው ማለት ነው። የላይኛውን አይታች እኩል ሆነ። ስለዚህ ይሄን ስትወስዱ ከዛ ይሄን ወስዳችሁ እንደዚህ ስታረጉት ወደ ታች ብትወስዱት በዚህ ጊዜ ምን ተፈጠረ ማለት ነው? ሁለቱም በኢኳል ዩኒት ምን ሽፍት ሲያደርጉ ሴም ታይም ስንል የነበረው ማለት ነው። በዚህ ጊዜ ምን ይመጣል ማለት ነው? ፕራይስ ምን ነው አት ኢኩሊብሪየም ብለን የምንጠራው እኩል ነው ከማጋ ነው ማለት ነው። ፕራይስ ኢኩሊብሪየም ኦፍ ኒው ብለን የምንጠራው ማለት ነው። እቺ ኤን ማድረጋት ኒው ነው ማለት ነው። ስለዚህ ፕራይስ ኦፍ ኢኩሊብሪየም ኒው ነው። ሁለቱም ጋር እንደምታያቸው እኩል ነው። ኤንድ ይሄኛው የመጀመሪያው ኬዝ ነው ማለት ነው። ሁለተኛው የምንመለከተው ከኳንቲቲ ወይንም ሳፕላይ ከምን ጋር ነው የምንይዘው?
ከኳንቲቲ ጋር ኳንቲቲ ኦፍ ሳፕላይ ዊዝ ዲማንድ አንጻር እንመልከተው። እዚች ጋር አንድ ነጥብ መያዝ ያለባችሁ ነገር አለ። እዚህ ጋር ምንድነው ይሄ ኳንቲቲ ኦፍ ዲማንድ ኳንቲቲ ኦፍ ሳፕላይ ነው። ይሄ ምንድነው መጠናቸው ለዲማንድም ለሳፕላይም ነው የሚያገለግለው። ይሄ ኤክስ የምንለው ለዛው እዚህ ጋር ኳንቲቲ ኦፍ ዲማንድ ኳንቲቲ ኦፍ ሳፕላይ የሚለው እዚህ ጋርም ስትሄዱ የፕራይሱን ስትመለከቱ የማን ብቻ ፕራይስ አለ? የዲማንድ ፕራይስ ብቻ አይደለም፣ የሳፕላይ ፕራይስ ብቻ አይደለም፣ የሁለቱም ፕራይስ ነው የምናወራው ማለት ነው። ስለዚህ እዚህ ጋር ይሄ ፕራይስ አለ ማለት ለሁለቱም ፕራይስ ኦፍ አት ኢኩሊብሪየም ብለን የምንጠራውና ፕራይስ ኦፍ ኢን ሽፍት ያደረገው ወይንም አት ሴም ታይም ሽፍት ያደረገው ስንመለክ ፕራይሳቸው ሁለቱም እኩል ነው ማለት ነው። ነገር ግን ወደ ምናቸው እንምጣ? ወደ ኳንቲቲያቸው ስንምጣ። ስለዚህ ይሄ ምን ሆነ ማለት ነው? ኳንቲቲ ኤን ሆነ ማለት ነው። ኳንቲቲ ኦፍ ኤኒው ማለት ነው። ስለዚህ ከሁለቱ አንጻር ስትመለከቱት ይሄ አልበለጠ በልጧል ማለት ነው። ስለዚህ ምን ላለ ማለት ነው? ኳንቲቲ ኦፍ ኢኩሊብሪየም ኦፍ ዘ ኒው ይበልጣል ከማን ማለት ነው? ኳንቲቲ ኦፍ አት ኢኩሊብሪየም ብለን ማስቀመጥ እንችላለን። አግኝታችሁኛል ፖይንቱን? ይሄ ነው በዚህ መሰልኩ። ይሄን አሁን ደግሞ ቅድም ያነሳነው ፖይንት አለ። አሁን ይሄ መጨመሩ ነው አይደል? መቀነሱ ከፈለጋችሁ ይሄን ወደ ላይ ማድረግ ትችላላችሁ ማለት ነው። ይሄኛው ወደ ታች ሲወርድ ይችኛው ወደ ላይ ስትሄድ ወደዚህ ጋር ትመጣለች እንደማለት ነው። ስለዚህ እሱን እናንተ ሞክሩት። ካልመጣላችሁ ጥያቄ ኮመንት ላይ አስቀምጡን፣ በዛ መሰረት እንሰራለን። አሁን ደግሞ ወደ ሁለተኛው ፖይንት እንምጣ። ወደ ሁለተኛው ፖይንት ስንመጣ ደግሞ ቅድም ያነሳነው ነገር ምንድነው? በሁለት ዩኒት ሲጨምርና በአንድ ዩኒት ሲቀንስ ብለናል አይደል? እኔ አሁን የማሳያችሁ ነገር ዲማንድ በሁለት ዩኒት ሲጨምርና ሳፕላይ በአንድ ዩኒት ሲጨምር ነው ማሳያችሁ። በደንብ አድርጋችሁ አስተውሉልኝ። እዚህ ጋር ማንን ያልኳችሁ? ዲማንድን በሁለት ዩኒት ሲጨምርና ሳፕላይን በአንድ ዩኒት ሲጨምር ምንድነው ልዩነት የሚፈጥረውን ነገር የሚለውን ነገር እንመልከት። በደንብ አድርጋችሁ ያዙልኝ። አሁን ተመልከቱ። አት ኢኩሊብሪየም ላይ የነበረው ይሄ ነው። አት ኢኩሊብሪየም ላይ ሆነው። ስለዚህ እዚህ ጋር እቺ ስኩዌሯን የምታዩት ያ ነው ማለት ሼዲንግ ሽፍት ያደረገውን ነው እዚህ ጋር ያሳየ ለውጡን ያሳየን። ስለዚህ ኢኩሊብሪየም የሚሆነው ከዚህ ተነስቶ የነበረችው ይቺ ኢኩሊብሪየም ኦፍ ኢኒው ሆነች እንደማለት ነው። ኦኬ ይቺ እንደዚህ ሆነች ማለት ነው። እዚህ ጋርም ስትመጡ ሽፍት ሲያደርግ በደንብ አድርጋችሁ ይልኝ። ይሄ ሳፕላይ ነው አይደል? ኤስኤስ የኖርማል ኦሪጂናሉ ነው ያለው። ስለዚህ ወደ ኤስኤስ ዋን ሽፍት አደረገ ማለት ነው። ስለዚህ በስንት ነው? በአንድ ዩኒት። ኦኬ በአንድ ዩኒት። ስለዚህ ከየት ወዴት ነው የሄደው? ኢኩሊብሪየም ይቺ የነበረችው ከየት ወዴት ነው የሄደችው ማለት ነው? ከዚህ ወደዚህ ነው ሽፍት ያደረጋችሁ ማለት ነው። ስለዚህ ይቺኛዋ ምንድነው ማለት ነው? ኢ ምን ብለን የምንጠራት ነች ማለት ነው? ሽፍት ያደረጋችሁ ኢ የሁለቱ እዚህ ጋር ፖይንቱ ልውሰድ። ኦኬ ስለዚህ ምንድነው ማድረገው? ሁለቱ ሽፍት ያደረጉበትን ነው መውሰድ ያለብኝ። ኦኬ ስለዚህ ምንድነው ማድረጉ? ሽፍት አድርጓል። ስለዚህ ማን ነው በሁለት ሄደው? መጀመሪያ የዲማንዱን ሊድ ዲማንዱ ኦሪጂናሉ እዚህ ጋር ነበር 1 2 ጥቁሩ ነው ሁለት ጊዜ ሄደው። ይችኛዋ አንድ ነች። ከዚህ እስከዚህ ድረስ ያለችው ከዚህ እስከዚህ ያለችው አንድ ነች። ከዚህ እስከዚህ ሲሆን ደግሞ ምን ሆነ? ሁለት ሆነ ማለት። ስለዚህ ሁለት ዩኒት ነው የምንለው። የዚህኛው ግን አንድ ነው አይሻል? ስለዚህ ሁለቱ ምን ያደረጉበት ሽፍት ያደረጉበት ፖይንት የት ላይ ነው ማለት ነው? በሁለት ዩኒት እና በአንድ ዩኒት። ስለዚህ ያለው የት ላይ ነው ማለት ነው? ሽፍት ያደረጉት እዚህ ጋር ነው ያለው ማለት ነው። አያችሁ ሁለቱም የሚገናኙበት አት ኢኩሊብሪየሙ ይሄ ነው ማለት ነው። አሁን ምን ይፈጠራል ስንል ፕራይሳችሁን ውሰዱ። እዚህ ጋር ምን እናደርጋለን? እዚህ ጋር ፖይንቷን እንደዚህ እናገናኛታለን ማለት ነው። አይሳል ስለዚህ ይሄኛውን በደንብ እናንተ እንትትሉታላችሁ። ይሄ እንደዚህ ነው፣ ይሄኛው ደግሞ ወደዚህ ሆነ ማለት ነው። አይሳል ስለዚህ ምን ተፈጠረ ማለት ነው እዚህ ጋር። ስለዚህ ይሄ ኪዊ ንው ነው የሆነው። እቺ ኪዊ ኤን እዚህ ጋር አስቀምጡታል ማለት ነው። ስለዚህ ሶሪ እዚህ ጋር ሁለቱ ምን አይልም አንዷ ኦኬ ሁለቱ ነው የሚገናኙት። እዚህ ላይ ነው ያለው። ይሄችኛዋ የዚህኛዋ ነች። ይችኛዋ አት ኢኩሊብሪየም የምትሆነው እዚህ ጋር ነው። ይሄኛው ግን በሁለት ሽፍት ሲያደርግ ይሄ በአንድ ሽፍት ነው። እዚህ ጋር ያየናት አይሳል እንድታዩት ይሄን ያመጣሁት ምንድነው? ሁለቱ ልዩነት እቺ መጣች በአንድ ዩኒት ነው እዚህ ጋር። አሁን ግን የሰራሁት በሁለት ዩኒት ነው ወደዚህ ጋር የወሰድኩት። ኦኬ ተግባብተናል? በሁለት ዩኒት። አሁን ምን ማለት ነው? ኪው ኢ ኒው ቱ ልበለው። ይሄ ዋናው ይሄ ቱ ነው ማለት ነው። አሁን ምን ተፈጠረ ማለት ነው? ይሄን ኮምፔር ስናደርግ ምን ተፈጠረ ማለት ነው? ልዩነቱ በደንብ ግልጽ ለማድረግ ይሄ ምን ሆነ ማለት ነው? ፕራይስ ኢ ኒው ልበለው ማለት ነው። እዚህ ጋር ፕራይስ ኦፍ ኒው ልበለው። ስለዚህ ፕራይስ ኒዋችን ከኦልድ ጋር አንጻር ስናየው ሃይ ሆኗል ማለት። ስለዚህ ምን ሆነ ማለት ነው? ፕራይስ ኦፍ ኢ ኒው ፕራይስ ኦፍ ኤ ኒው ኒው ቱ ብዬ ልበለው። ኒው ቱ እዚህ ጋር ሁለት ስላልኩኝ ይሄ ኒው ቱ ልበለው። ፕራይስ ኦፍ ኒው ቱ ስንት ሆነ ማለት ነው? ይበልጣል ከማ ይሄ ኒው ቱ ነው። ይችን ቱ አድርጓት። ኒው ቱ ይበልጣል ከማን ነው? ከፕራይስ ኦፍ ኢኩሊብሪየም። ኢኩሊብሪየም የትኛው? ይቺ ነች ማለት ፕሪፈረንሳችን ይቺ ስለሆነች ማለት ነው።
አሁን ሁለተኛው ፖይንት ደግሞ እናንሳ። ሁለተኛው ፖይንት ምንድነው ማለት ነው? ኳንቲቲ ኦፍ ምን ላይ ነው ማለት ነው? ሳፕላዩ ላይ ነው የምንሄደው። ስለዚህ እዚህ ጋር ስንሄድ ደግሞ ምን ሆኗል? ይታያችኋል። ይሄ ነበር ኦሪጂናል፣ ወደዚህ መጥቷል። ስለዚህ ወዴት መጣ ማለት ነው? ኳንቲቲ ምን ይላል ማለት ነው? ኳንቲቲ ኒው ቱ ይበልጣል ምን እንላለን? ኳንቲቲ ኦፍ ኢ እንላለን። አይታችኋል። ስለዚህ ሁለቱ ስትመለከቱ ይበልጣል ማለት ነው። ምን ሲሆን? የተለያየ በሚሆንበት ጊዜ። ስለዚህ ምን ይሆናል ማለት ነው? ፕራይስ ኦፍ አት ኢኩሊብረም ዘ ኒው ቱ ይበልጣል ፕራይስ ኦፍ ዘ ኢኩሊብረም ማለት ነው። ስለዚህ ከኢኩሊብረም በለጠ እንደገና ኳንቲቲ ኦፍ አት ኢኩሊብረም ኒው ቱ ይበልጣል ኳንቲቲ ኦፍ ኢኩሊብረም ማለት ነው። ስለዚህ ይሄን ስታነጻጽሩ ይበልጣል። አይታችኋል። ስለዚህ በዚህ መልኩ ነው ማለት ነው ከላይ ያሉትን የምታነጻጽሩት። አሁን ደግሞ የዚህ ተቃራኒ ብትወስዱት ነው። የዚህ ተቃራኒ ምን መሰላችሁ? ሳፕላይ የምናደርገው ወደ ላይ 2 ዩኒት ቢጨምርና በዚህ በኩል ማለት ነው 2 ዩኒትኛው ሳፕላይ ወደዚህ 2 ዩኒት ቢጨምር ይሄ ሽፍት አድርጎ ወደዚህ ቢመጣስ? ይሄ ሳፕላይ ወደ ላይ ቢመጣስ? እንደገና ደግሞ ይሄ ደግሞ ሽፍት ያደረገው የምናችን ማለት ነው ዲማንዳችን፣ ይሄኛው ዲማንዳችን ሽፍት ያደረገው ደግሞ ወዴት ነው? ወረታች አንድ ጊዜ። ስለዚህ ይሄኛው አይደለ ያለው የእንትናችን ከዚህ ወደ ነበረበት ደግሞ አንድ ምን ቢያደርግ ማለት ነው ወደዚህ ሽፍት ቢያደርግስ ምን ይፈጠራል? ስለዚህ ምንድነው ማለት ነው ይሄ ወደዚህ ሽፍት ሲያደርግ ይሄኛው ደግሞ ምንድነው አንድ ዩኒት ወደ ላይ ቀርቶ ወደታች ቢሆን ደግሞ የሚለው ተቃራኒው ማየት አለባችሁ። እሱንም እናንተ ሞክሩ። ስለዚህ በአንድ ቦታ ሁለቱንም ሰርቼላችኋለሁ። ሁለቱንም በዚህ አይነት መልኩ በደንብ አድርጋችሁ እንደምትሰሩት ተስፋ አደርጋለሁ። ኦኬ ሳመሪውን እንመልከትና የዛሬውን ጨርሳለን። ያው ዲማንድ ሪፈርስ አማውንት ኦፍ ኮሞዲቲ ምናምን እያለን ዲቴልስ ላየን እዚች ጋር እንትናል ሳፕላይ የምንለው ምን ብለናል? ዊሊንግነስ ቱ ምን ማድረግ ሴል ኤንድ ፕሮዲዩስ ቱ ሳፕላይ ቱ ዘ ማርኬት ወይንም ፕሮቫይድ ቱ ማርኬት ብለናል። ዲማንድ ብለን የምንጠራው ዘ ዊሊንግነስ ቱ ምን ብለናል? ባይ ኤንድ ምን መኖር አለበት ብለናል? ዘ ፐርቼዚንግ ፓወር ሊኖረው ይገባል ብለን አንስተናል። ስለዚህ ፍላጎት ብቻ ሳይሆን ሊገዛበት የሚችለው ብር ሊኖረው ይገባል ብለን አንስተናል። ዲተርሚናንቶችንም በጣም አንስተናል። ኦኬ ይሄንን ታያላችሁ። ቀጣዩ የምንመለከተው ማርኬት ኢኩሊብረም አሁን ያየናቸውን እዚህ ኖርማል ጉድ፣ ኢንፌሪየር ጉድ፣ ሳብስቲቱት ጉድ ብለን አንስተናል። ኮምፕሊሜንታሪ ጉድ ብለን አንስተናል። እዚህ ጋር ጊቭን ጎድስ የሚባሉትን አላየንም ማለት ስለዚህ እቺ ተጨማሪ ነች እንድታዩት ፈልጌ ነው። ይሄ ምንድነው? ዲማንዱ በጣም ፌል ሲያደርግ ምን ሲያደርግ? ፕራይሱ ፌል ሲያደርግ። እንደዛ አጋጥሞችሁ ያውቃል? በጣም የወደቀ ዋጋ ሲሆን ዲማንዱ ፈላጊው በዛው ልክ ይወድቃል። እንደዛ አይነት ሲመጣ ጊቭን ጎድስ ተብለው ይጠራሉ ማለት ነው። ኤላስቲሲቲንም አይተናል፣ ታይፖችንም አይተናል። እነዚህን በደንብ አድርጋችሁ ደጋግማችሁ ከባለፉት ቪዲዮዎች ከፓርት 1 እስከ 4 ብትመለከቱ የበለጠ ዲቴል እንደምታውቁ እንደምትረዱ ተስፋ አደርጋለሁ ማለት ነው። ኦኬ የዛሬው ትምህርታችን እንግዲህ በዚህ መልኩ አልቋል። ኔክስት ታይም ቻፕተር 3 ደስ በሚል በአማረ ሁኔታ እንማማራለን። አዲስ ለሆናችሁ ሰብስክራይብ ማድረጋችሁን አዘንጉ። ይጠቅማል፣ ያግዛችኋል። ለተማሪዎች ካላችሁ ለትምህርታችሁ ለአጋሮቻችሁ በቴሌግራም በፌስቡክ ፈልጋችሁ ቲክቶክ ላይ ሼር እንድታረጉልን ለትምህርታችሁ ለአጋሮቻችሁ እንድታደርሱልኛለን። ለዛሬ በቃናል። ለሚቀጥለው እስከምንገናኝ ለዛሬ ቻውና ባባይ።